እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። ሊቀ ትጉሃን ደረጀ ነጋሽ ወይንም ዘወይንዬ እና ያቶ ታዬ መምህር ታዬ ቦጋለ ግብ ለገንዘብ ሲል የሚለው ለገንዘብ ሲል ሰርቼ አላውቅም፣ የሚከፍለኝም አካል የለም። 98% ኢየሱስ ጌታ ነው አይልም፣ ኢየሱስ አጭበርባሪ ነው ነው የሚለው። እርሶ ይሄ ቁስል አላዩትም ወይ? ባጎረስን ተነከስን። ማነው አጉራሽ ማነው ነጋሽ? ፖለቲካዊ ግብ አለኝ። የመረረን የምንወጣቸው ሀቆች አሉ። እነዚህ ሰዎች ስታያቸው ግን እኔ ያደደቢት በረሃ ላይ የያዛቸው ጋኔን አጋንንት ትልቁ ሳጥናኤል ኢብሊስ ይባላል በእስልምና። ብዙ የተሰሩ ከተሞች እኮ ያልተሰሩ ጭንቅላቶች ያፈረሷቸው። ያልተሰሩ ጭንቅላቶች ሰውን የሚያክል ደብረ ጽዮን ከርስ ነው። ለትውልዱ ዳስ ጣል ብለህ ሰቆቃ፣ ዘለዓለም የመመታት ስሜት፣ ሟርት። ተራብየን ትወዳቸዋለህ ተብሎ ስትጠየቅ እግዚአብሔርን ነው አባቴ ሞት ወደ አባቴ ሞታ። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገና በልጅነቴ ዲቁና አገልግሎት የጀመርኩት። ሃይማኖታዊ ንግግር ብቻ ሳይሆን ከበስተጀርባው ህይወት ይጠይቃል። ዶክተር ደረጀ ሙሉ በሙሉ እምነቱን እርግፍ አድርጎት ከተፈናቀለም በኋላ በግልጽ ቀለማቸው እኮ እስኪቀየር አመላልሰዋቸዋል፣ አስለቅሰዋቸው። ክቡር ጌታቸው ረዳ ትልቅ ጭንቅላት ያለው ሰውን ማንም አይክድም። በፕሮፓጋንዳውም በአመለካከትም በምንም ይኸው እዚህ ነው ያለው። ቤተክርስቲያኗንም ጠንቅቀው ተሳላሚ ብቻ ሳይሆን ታሪኳንም የሚያውቁ ከዚህ ቀደም በተለያየ አማራጭ ሚዲያ በስነ ጽሁፍ ሳይቀር ገልጸዋል። ዶክተር አብይ ያሸንፋል። አንዳንዶቹ ግን መሞዳሞድ የሚባለው ቅድም ስታነሳው ይሄ ከመንግስት ባለስልጣን ጋር እሳቤቱ ምንድን ነው? በቴዲ አፍሮ አልበም ዙሪያ በበላ ግድ የለኝም። ምክንያቱም አባቶቼ የድሮ ሰው ስህተት በጾም አሳ መብላት ዘፈን ኃጢአት ነው ብሎ ያምናሉ። ዘፋኝ መንግስተ ሰማያት አይገባም ይላል፣ አይወርስም ቃል ነው። አሁንም የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። አሁንም ነኝ። ዶክተር አብይን አንዳንድ አመራሮችን ከነፍስና ስጋዬ ጋር የተሻመኑ እስኪመስለኝ ድረስ አንዳንድ ሰዎች እኮ ማሽቃበጥ ይላሉ። ማድነቅን ያቅቶኛል። አደባባይ ላይ እንደ ግብዞች እዚህ ጋር እንደዚህ አድርጌ መስቀል አላሳይም፣ ከአንገቴ ላይ ወልቆ አያውቅም። ማንም ይምጣና የታሪክ ሰው ነው የሚል ይኸውና እዚህ ጋር ነኝ። ፈቃደኛ ነኝ እዚህ ሚዲያ ላይ ሊቀርብ ፈቃደኛ ነኝ። ሰላም ጤና ስጥልኝ ውድ ሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ፕሮግራማችሁን ጀምሩ። ያው እንግዲህ በተለያየ ወቅት የተለያዩ እንግዶችን ይዘን ቀርባለን። ዛሬ ደግሞ በተለያየ ፕሮግራም በተለይ በሀሌታ ቤተሰብ በመሆን የምናውቃቸው መምህር ታዬ ቦጋለ እንግዲህ ከአሜሪካ ከመጡ ጀምሮ ከኛ ጋር በተለያዩ ጉዳዮች ላይ ሀሳባቸውን በነፃነት በመግለጽ ይታወቃሉ። በተለያዩ ሚዲያ አማራጮች እንግዲህ እየቀረቡ ደግሞ ጠቅላላ ጉዳይ ላይ ሀሳብ እየሰጡ ይገኛሉ። በዛ ጉዳይ ላይ በተለይ ቲክቶክ በሚባለው ፕላትፎርም እየተቆራረጠው እናንተ ጋር ሲደርስ ሀሳቡን አጥሩልን ባላቸው መሰረት ለማጥራት ቢሮ ጋብዘናቸው በጠዋት በፍጹም ፈቃደኝነት ተገኝቷል። መምህር እንግዲህ ስንጋብዝ በፍጹም ፈቃደኝነት የሀሌታ ቤተሰብ ሆነ ሀሳብን እየሰጠ ስለሆንን በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ሀሌታ ሚዲያ በዚህ መልክ በጋዜጠኛ ተሾመ ሽፈራው አማካኝነት ስለጋበዘኝ ለሀሌታ ሚዲያ ቤተሰቦች ይህን ቪዲዮ ለሚመለከቱ በተለያየ ስፍራ ሆነው እንዲሁም ደግሞ ለካሜራ ባለሙያዎች፣ ለኤዲተሮች እና አጠቃላይ በስቱዲዮ ውስጥ ለሚገኙ ባለሙያዎች በተለይ ደግሞ ከፍተኛ የሆነ ምስጋና አቀርባለሁ። ስለጋበዛችሁኝ እኔም ደስተኛ ነኝ። እሺ እንግዲህ መምህር ታዬ እርሶን ያው ብዙ ጊዜ እንዲህ ብዬ ለማስተዋወቅ በደንብ በመጽሐፍ በኢትዮጵያ ታሪክ ላይ ተሳትፎ በማድረግ በምታምነው እውነት ላይ ደግሞ ባለመሸማቀቅ በአፈሙዝ ፊት ለፊትም ሆነ በመናገር ትታወቃለህ። ዛሬ እንግዲህ አንተ በተለያየ ሚዲያ የሰጣቸው ሀሳቦች አንዳንዱ ያስቀኛል እና እነሱን እስቲ ለማጥራት ነው። ሊቀ ትጉሃን ደረጀ ነጋሽ ወይንም ዘወይንዬ እና ያቶ ታዬ መምህር ታዬ ቦጋለ ግብ ተብሎ ተጽፎ አይቼ እሳቸው ስላንተ የተናገሩትን ሰማው። አንተም ደግሞ በራስ አማራጮች የተሰጣቸው ነገር ይኖራልና በእርግጥ ሊቀ ትጉሃን ደረጀ ነጋሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ሃይማኖታዊ ጉዳይ ላይ የሀሌታ ቤተሰብ በመሆን ሀሳባቸውን ይሰጣሉ። እሳቸው የሰሩትን ፕሮግራም ከታዘብከው እንዴት ገመገብከው? በቅድሚያ እንግዲህ ሊቀ ትጉሃን ደረጀ ነጋሽ ወይም ዘወይንዬ በመባል የሚታወቁት ሰው የሃይማኖት አባት ናቸው። ሊቀ ትጉሃን የሚል ማዕረግ አላቸው።
የእሳቸው ትልቁ ስራ መጽሐፍ ቅዱሳዊ እውነትንና የኦርቶዶክስ ቤተክርስቲያን አዋልድ መጽሐፍትን አንድምታዎች መተንተን፣ ክርስቲያኖች ወደ እግዚአብሔር መንግስት እንዲቀርቡ ማዘጋጀት፣ በኦርቶዶክስ እምነት ደግሞ ለስጋው ደሙ እንዲበቁ ማድረግና የመሳሰሉት ነገር ትልቅ ተልኳቸው ነው። ነገር ግን ሙአ ተዋህዶ የሚባል ከዚህ በፊት ስላነሳሁት አሁን ብዙ መሄድ አልፈልግም። ሙአ ተዋህዶ የሚባል ጸረ ተዋህዶ፣ ጸረ ሀገር የሆነ አፍራሽ የሆነ በድሮ አስተሳሰብ ላይ የተቸነከረ አመለካከት አለ። የዛ አቀንቃኞች በዛ ሴል ውስጥ ያሉ ሰዎች በአንድ ወይም በሌላ መልኩ ጊዜ እየጠበቁ ይናደፋሉ። እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ፣ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። እና ያነሱት ነጥብ ታየ ቦጋለ ካሉ በኋላ 3 መሰረታዊ ነገሮችን አስቀምጡ። አንደኛ የምናደንቀው ብለው ጀመሩና አድኖ መግደል የሚባል በጣም አደገኛ መርዘኛ የደብተራዎች አካሄድ አለ። የእኩያን ደብተራዎች፣ የመልካሞቹ ደብተራዎች አይደለም። አድኖ መግደል እና 3 መሰረታዊ ነገሮች አስቀምጡ። አንደኛው እንዲህ የወረደ የዘቀጠ በዚህ ደረጃ አሳፋሪ የሆነ የሚል አንድ ነገር አስቀምጡ። ሁለተኛ ቫምፓየር የሚባል ከደም ጠጭ ጋር የሰዎችን ደም በመጠጣት ከሚደሰቱ ሳዲስቶች ተርታ መደቡኝ። ሶስተኛው ደግሞ ለሆዱ ሲል፣ አራተኛ ለፖለቲካ ትርፍ ሲል የሚል ነገር አቅርበዋል። በቅድሚያ እግዚአብሔር ይመስገን እሳቸው ስላሉ ለሆድ የማደር አይደለሁም። በፔሮል ላይ የፈረምኩ ከ35 ዓመታት በላይ ከአንደኛ ደረጃ እስከ ዩኒቨርሲቲ በመምህርነት ከአንደኛ ደረጃ እስከ ዩኒቨርሲቲ በዳይሬክተርነት በተለያዩ ኃላፊነቶች ከመስራቴ በተጨማሪ በሚያስደንቅ ሁኔታ እያንዳንዱን ቅዳሜ 7 ሰዓት ለቀን ተማሪዎች 4 ሰዓት ለማታ ተማሪዎች 7 ሰዓት እኔ የተሸለምኳቸው ምናምን እዚህ ላይ ማንሳት አልፈልግም። ስሰራ ነው የኖርኩት። ስለዚህ ትላንትና እሳቸው የምናደንቀውና የምናከብረው ባሉ ጊዜ እሳቸው ወይም የእሳቸውን ሀሳብ የሚያቀነቅኑ ሰዎች ከፍለውኝ አይደለም። ኢትዮጵያዊነት ከፍሏቸው ነው። ብዙ አርበኞች ዋጋ የከፍለው የነበሩት ኢትዮጵያ ከፍላቸው አይደለም። አንድ የኬኔዲ ይመስለኛል ንግግር አለ፣ እኔ ለሀገር የምንሰራው እንጂ ሀገሬ ላይ የምንሰራችልኝ። ስለዚህ አንደኛው አሳፋሪ ነገር ለገንዘብ ሲል የሚለው ለገንዘብ ሲል ሰርቼ አላውቅም፣ የሚከፍለኝም አካል የለም። አንደኛው ትልቁ ነገር እሱ ነው። ሁለተኛ ቫምፓየር የሚባል አጠቃቀም ከአንድ የሃይማኖት አባት በተረጋጋ አንደበት የመንፈስ ፍሬዎችን 9ኙን ቢያንስ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃትና ራስን መግዛት በሌለው ሁኔታ ሲናገሩ የሚያሳፍር ነው። ሌላው ለፖለቲካ ግብ ያሉት ትክክለኛ የሆነ የፖለቲካ ግብ አለኝ። የኔ የፖለቲካ ግብ ብሔረሰብን ከብሔረሰብ ጋር ማሰናኘት፣ አማኞች በእኩል የሚከበሩባት ኢትዮጵያ እንድትፈጠር ማድረግ፣ የኢትዮጵያ መሰረታዊ ችግሮች ኋላ ቀርነት፣ ድህነትና ኋላ ቀርነትን የሚፈጥረው የአመለካከት ዝንፈት እንዲስተካከልና በሂደት በምናደርገው ብሔራዊ ውይይት ወደ ብሔራዊ እርቅና መግባባት ደርሰን ከዚህ አልፈን ኢትዮጵያ በየጊዜው በዓለም ላይ በሉላዊነት ዘመን ውስጥ አሁን ያለው ስም ሉላዊነት ስለሆነ ነገ ሊቀየር ይችላል። በዛ ዘመን ውስጥ አሸናፊ ሆና እንድትወጣ የማድረግ ፖለቲካዊ ግብ አለኝ። ፖለቲካ ሳይንስ ነው። ፖለቲካ ጥበብ ነው። ዓለማትን ያሳደገው በዋናነት የፖለቲካ ፍልስፍናው ነው። ሳይንቲስቶችንም ያንቀሳቅሰው፣ ሰላማዊ አትሞስፌር ፈጥሮ የትምህርትን ጥራት የሚያሻሽለው፣ ማህበራዊ መስተጋብርን የሚያጎለብተው ጃፓን እንደ ምሳሌ ማንሳት እንችላለን። ፖለቲካ ነው። ስለዚህ ለፖለቲካ ግብ ያሉትን እቀበለዋለሁ። ፖለቲካ ግቡ እንደሳቸው ሀገር የሚያፈርስ እኩይ የሆነ እኛ ብቻ የሚል አይደለም። እሱም በኋላ የሃይማኖት አባቶች አንዳንድ የሚያነሷቸውን ነገር መናገር ይችላሉ። እኚህ ሰው እነዚህና የመሳሰሉትን ነገሮች ሲደርቱ አንድ ብሔራዊ መከላከያ ሰራዊት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊትን መስቀል ፊት ታቦት ፊት ቆመው የአብይ አህመድ ሰራዊት ድንቁርና እያሉ የሚንቀሳቀሱ ሰው አላወገዙም። የፋኖ ትግል የጽድቅ ትግል ነው ያሉትን ሰዎች አላወገዙም። ዘፈን ኃጢአት መሆኑን በርካታ አባቶች ደፍረው ሲናገሩ፣ እሳቸው ግን ለዘፋኝ ጥብቅና በመቆም በሚመስል መንገድ ፖለቲካዊ ዓላማቸው ነው። የእሳቸው ፖለቲካዊ ግብ እኩይነት ነው፣ መከፋፈል ነው። አንድ ሃይማኖት፣ አንድ ብሔር፣ አንድ ቋንቋ፣ አንድ የሚል የወጥነት የልሙጥነት አስተሳሰብ ነው። የኔ አስተሳሰብ ደግሞ ብዝሃነትን ወይም ዳይቨርሲቲን የሚያካትት ነው። ስለዚህ ተገቢ ምላሽ በራሴ ፌስቡክ ገጽ የሰጠኋቸው ቢሆንም በጣም የበለጠ ተደራሽ በሆነው በጋዜጠኛ ተሾመ ሽፈራው በዚህ መልክ ጥያቄውን ስታቀርብልኝ በጣም ነው ደስ ያለኝ እና ከኛ አባት ጋር ተያይዞም የተለያዩ የሚነሱ ሀሳቦች አሉ። ምናልባት እነዚህ የምታነሳቸው ከሆነ ልናያቸው እንችላለን። እናያቸዋለን። እንግዲህ ዘወይንዬ በራሳቸው ሚዲያ ነው ሀሳቡን ያቀረቡት። እርሱም በሚመቹት አማራጭ
ሚዲያ ሀሳብ እየሰጡበት ነው። እኛም ደግሞ ከአድናቂ ወይንም ተከታዮቻችን የመጣ ነው። እንግዲህ እርስዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ ያለፉ አገልግሎ እንዳለፉ ቤተክርስቲያኗንም ጠንቅቀው ተሳላሚ ብቻ ሳይሆን ታሪኳንም የሚያውቁ ከዚህ ቀደም በተለያየ አማራጭ ሚዲያ በስነ ጽሁፍ ሳይቀር ገልጸዋልና አንዳንድ ሰዎች ቤተክርስቲያኗ የሆነ አካል ወይ የግላቸው ሀሳብ መስጠት መብታቸው ነው ሳለ እንደ ሀገር አለማሰብ አሁን ቅድም ሲያነሱ የነበሩ ሀሳቦች አሉና ይህ ነገር ራሱ ቤተክርስቲያኗን እየጎዳ አልመጣም? ሲገመግሙት ወይ ሲያዩት? በጣም ጥሩ ነው። እንግዲህ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገና በልጅነቴ ነው ዲቁና አገልግሎት የጀመርኩት። ከዛ በኋላ ደግሞ አውደ ምሕረት ላይ በመቆም የእግዚአብሔርን ቃል የመጽሐፍ ቅዱስ እውነትን እዚህ ቃሊቲ ጭምር አስተላልፍ ነበር መምህር ከሆንኩ በኋላ እና አሁንም የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። አሁንም ነኝ። በኋላ ጠይቁታለሽ። ጥሩ ጥያቄ ስላለኝ በጣም ጥሩ። ወደ ዋናው ልመለስ እና ወደ ዋናው ስገባ የኦርቶዶክስ ተዋሕዶ እምነቱ አይደለች። እምነት ውስጥ ያሉ ሰዎች የሚያራምዷቸው አመለካከቶች በኢትዮጵያ የፖለቲካ ስነ ምህዳር ውስጥ ገብተው የሚያሳድሩት አዎንታዊ ሳይሆን አሉታዊ አፍራሽ ነገር በጣም ሰፊ ነው። ለምሳሌ አንድ አባት አሉ፣ ቪዲዮዎች አሉኝ እያንዳንዱ። አንድ አባት ወጥተው እስልምና መጤ ነው፣ ፕሮቴስታንትነት መጤ ነው፣ ሌሎች ሁሉ መጤ ናቸው፣ ከኛ ጋር ቁጭ ብለው እኩል እንደው ዝም ብለው ማምለክ የሆነ ነገር ይችላሉ፣ ከኛ ጋር ከኦርቶዶክስ ጋር እኩል ቁጭ ማለት አይችሉም ይላል። ይሄ ማለት ከፍተኛ የሆነ ከፋፋይነት፣ ዘመኑን የማይዋጅ አመለካከት። አሁን ዓለማችን የደረሰችበት አመለካከት ሁሉም እምነቶች፣ ሁሉም ባህሎች፣ ሁሉም ብሔር ብሔረሰቦች በጋራ የሚከበሩባት እሱ ሳይኖር ታች ህፃናት ልጆች ዛሬ ክወና የሚባል አለ፣ የማህበራዊ ሳይንስ ትምህርቶች አሉ፣ ብዙ ትምህርቶች የተሰጧቸው ነው የሚያደርጉት። እዛ ላይ እንኳን ሄደው እኚህ ሰውዬ ቢያነቡ በጣም ታች ባሉት አሁን ብዙ የማሻሻያ ተደርጓል። በዚህ በስርዓተ ትምህርቱ ላይ ያስተዋልኩትና ማይገመት አይነት ነገር የሚያደርጉ ሰዎች አሉ። ለምሳሌ እኔን አግቱኝና ፋኖችን ከቤተ ክህነት ገንዘብ አውጡ 800 ሺህ 1 ሚሊዮን ብትጠይቁ ይሳካልኛል ማለታቸውን እጅ የሰጡ የጽንፈኛው ቡድን አመራሮች እየተናገሩ ነው። እንደገና ሞዓ ተዋሕዶ የሚባለው ቡድን ፋኖ የሚባለው ጽንፈኛው ቡድን የኛ ነው፣ የትጥቅ ትግልን እንደግፋለን ብሎ በካህናት ትልቅ እውቀት ባላቸው ካህናት አደባባይ ላይ ይናገራሉ። በጣም አስቀያሚ የሆኑ በጣም አጸያፊ የሆኑ አንዳንዶቹም ለአብሮነት ስንል የምናልፋቸው አመለካከቶች ይንጸባረቃሉ። እነዚህን አመለካከቶች የማስተካከል ሁለት አካላት ምናልባትም 3 ሊሆኑ ይችላሉ ኃላፊነት አለ። እንደ አካል መንግስት ኃላፊነት አለበት። የጥላቻ ንግግሮች እንዲህ አይነት ነገር የሚያደርጉ ሰዎች ለምሳሌ አንድ መከላከያ ሰራዊት ማንም ሰው ሊናገረው አይገባም። ከሁሉም ኢትዮጵያ የተወጣጣ ነው። የአብይ አህመድ ሰራዊት ድንቁርና ያሉ አውደ ምሕረት ላይ ቆመው እዚሁ ኢትዮጵያ ውስጥ ቁጭ ብለው አሉ። እነዚህ ሰዎች ዝም ሊባሉ አይገባም። ምክንያቱም በሂደት የሚፈጥሩት ነገር ከባድ ስለሆነ አንዳንዴ በፕሮቴስታንት ውስጥም በእስልምና ውስጥም እንደዚህ አይነት ከሃይማኖት አፈንግጠው የሚወጡ ጫፍ የወጡ ጽንፍ የረገጡ ሰዎች ያጋጥማሉ። ተዋሕዶ ውስጥ ያለው ግን መዋቅራዊ ነው። በተዘጋጀና በተደራጀ ሁኔታ ነው የሚሄደው። ጠመንጃም አለው። ሞዓ ተዋሕዶ ነው። ሞዓ አንበሳ ብሎ የሚመጣ ነው። ሳልሳዊ ቴዎድሮስ የሚባል ይመጣል። ኢትዮጵያን የሚመራው ያ ሳልሳዊ ቴዎድሮስ ነው የሚል ቅዠት ውስጥ ለውስጥ በማስተላለፍ ሴሎች ንቦ አደረጃጀቶችን በመፍጠርና በመዘርጋት ኢትዮጵያን አብረን እንዳንኖር የሚያደርግ ነገር ያደርጋሉ። መልካሙ ነገር ግን በርካቶቹ አባቶች እጅግ በጣም ብዙ የሚሆነው ከ90% በላይ በድፍረት መናገር ይችላሉ ምዕመናን የነሱ አጉል ትርክት ሰለባ አይደሉም። ነገሮችን መመዘን የሚችሉ ሚዛናዊ የሆኑ ከሁሉም ብሔረሰብ የተውጣጡ ተዋሕዶ የሁሉም ብሔረሰብ እምነት ናት። ኢትዮጵያ ውስጥ አብዛኛው ብሔረሰብ እንደው አሁን አልፎ አልፎ ሶማሌ ክልል፣ አፋር በጣም አነስተኛ ካልሆነ በስተቀር አለ። ይህንን ስንመለከት ግን ቤተክርስቲያኗ ውስጥ የተሰገሰጉ በጣም አደገኛ የሆኑ በአንድ እጃቸው መስቀል ያዙ ራሱ አንዳንድ የመርሃቸውን ጠጋ ብለህ ስጠይቃቸው መሳለም የሚፈልገውን አሳምልመው ከስር ደግሞ አንካሴ ይዘው መወጋት ያለበትን ውጋው የሚል ሁሉ ነገር እንዳላቃለሁ እና እንደዚህ አይነት አመለካከቶች ከነሱ ከሚጠበቀው አንጻር አሁን በጣም ኢትዮጵያ ውስጥ አንድነትን በመፍጠር ረገድ ትልቅ ሚና ሊጫወቱ የሚገባቸው ተቋማት መካከል አንዱ የሃይማኖት አባቶች ናቸው፣ የሃይማኖት ተቋማት ናቸው። ለምን ህዝቡ ይሄዳል። የኢትዮጵያ ህዝብ ደግሞ አብዛኛው ፈሪሃ እግዚአብሔር ያለው ይነስም ይብዛም እና ኃጢአተኞች ናቸው ደግሞ
ብዙዎቻችን ሁላችንም ኃጢአተኞች ነን። ወደዛ ቦታ የምንሄደው ለመታደስ ነው የምንሄደው እና እዛ ጋር ግን አንዳንድ የሚያስተምሯቸው ትምህርቶች ከመጽሐፍ ቅዱሳዊ እውነት ውጪ ሌላውን መስደብ፣ ለምሳሌ መናፍቅ ማለት እነዚህ እንትን ማለት እና እንዲህ አይነት ኢማም አህመድ ኢብን ኢብራሂም አልጋዚ ያለ በተለምዶ ግራኝ አህመድ እሱን ማጥላላት ከእሱ ጋር የያዙ ጨፍጫፊዎች ናቸው ማለት እና ከእሱ አያይዘው ግን መንካት የሚፈልጉት ነገር አለ። አግብኦ አሽሙር ቅኔ፣ ትክክለኛው ቅኔ ጥሩ ሆኖ ግን የተረገመ ቅኔ ያለ እና እንደዚህ አይነት ነገሮችን በማድረግ የሚሄዱበት ሁኔታ ግን በዚህ አጋጣሚ ለምታዳምጡ ምእመናን አንዳንዴ መራራ እውነት ነው መጽሐፍ ስሙ ኮሶ እንቆቆ የሬት ልግ ይመራሉ፣ ግን እንደ ሁኔታው ግራዋ ጭምር ሲወሰዱ ሆድን ሊያጠሩ ይችላሉ እና እየመረረን የምንወጣቸው ሀቆች አሉ። መግባባት የምንችለው ብሔራዊ መግባባት መፍጠር የምንችለው ብሔራዊ እርቅ መፍጠር የምንችለው እንዲህ አይነት ነገሮችን ልብ ላይ ሰንቅሮ ልብ ላይ ወትፎ አይደለም፣ አእምሯችንን አጽድተን ነውና በዛ አንጻር ቤተክርስቲያኗ ማየት ያለባት ጉዳይ እንዳለ አቶ ታዬ እንግዲህ በሁሉም ቤተ እምነት ከቅርብ ጊዜ ጀምሮ የሚታዩ ሃይማኖቱ ወይንም ደግሞ በህገ መንግስቱ ራሱ ፍቃድ የሌላቸው አንድ ሃይማኖት መምህር ኦርቶዶክስ ይሁን ፕሮቴስታንት ይሁን ሼህ ይሁን የተሰጠው የተፈቀደለት ደረጃ አለ። ለምሳሌ ቅድም እንዳልካቸው በአውደ ምሕረት ሳይቀር ፖለቲካ የሚያወሩ ጦርነት የሚሰብኩ አሉ። የፕሮቴስታንት ፓስተር ሆኖ ደግሞ በዛው በመድረካቸው ሆኖ ደግሞ የሀገሪቷን ችግር ባለመረዳት በትንቢት መልክ በተለያየ ነገር የሚናገሩ አሉ። በመስጂድ ውስጥም ሆኖ ደግሞ የራሳቸውን የፖለቲካ ሀሳብ ይዘው የሚናገሩ አሉ። እነዚህ ነገሮች በህዝቡ መሀል ከፍተኛ ችግር እየፈጠሩ ነው። አብሮነታችን እየላላ ነው። እንደው የሃይማኖት አባቶች የተሰጣቸው ማንዴት ህዝቡን ወደ ንስሐ መምራት፣ ከፈጣሪ ጋር ማገናኘት ወይ ደግሞ በደዌ ከተያዘ መጸለይ ነው። ይሄ ነገር ግን መልኩን እያጣ ህመሙ አብዛኛው ከቤተ እምነት እየጀመረ እየመጣ ነው። አንድ ሰው ለመሳለም ወደ ቤተ ክርስቲያን ወይ ሃይማኖታዊ ስርዓት ደጃፉ ላይ ሲደርስ የሚያሳልሙ ወይንም ንስሐ የሚገባበት አባትን በዘሩ ካየው በጣም ያሳፍራል። አንድ ፓስተር ሰብስቦ የራሱ ዘሮች የራሴ ብለው አደራጅቶ ልክ እንደ ፖለቲካ ምርጫ እያስተጓጎለ የፈለገውን እየተናገረ ሲኖር እያየን እየታዘብን ነው እና ከመጡ አይቀር ይህን ነገር እንዴት መጥራት አለበት? በዚህ አጋጣሚ ስላነሱት ነው። እንግዲህ ሁላችንም የሚመራን ከሃይማኖት ህግጋትም ከተለያዩ ህጎችም አዋጆችም ደንቦችም የመንግስት ሶስቱ አካላት ህግ አውጭ፣ ህግ አስፈጻሚና ህግ ተርጓሚ በላይ ከህዝብ ብቻ በታች ሆነ ሁላችንም የሚገዛን ህገ መንግስት አለ። ህገ መንግስቱ ግዙፍ የሆኑ 5 መሰረታዊ ዲሞክራሲ መርሆች አሉት። ከ106 አንቀጾች የተለዩት በተለይ ዲሞክራሲያዊ መብት ተብለው ከተቀመጡት ውስጥ 5 አሉ። ከ5ቱ አንዱ ሴኩላሪዝም ነው። ይህ ማለት መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም። ሃይማኖት በቀጥታ ሰዎችን ከሰማያዊው ዓለም ጋር የሚያገናኝ ነው። ከምድራዊ ዓለም ጋር ያለ እሰጥ አገባ አይደለም። ከምድራዊ ዓለም ጋር ያለ መተሻሸት አይደለም፣ መሞዳሞድ አይደለም። ስለዚህ እነዚህ ሰዎች በግልጽ ሃይማኖቱን ሲያስተምሩ መጽሐፍ ቅዱሳዊ እውነትን ይዘው በኦርቶዶክስ አዋልድ መጽሐፍትን ይዘው እዛ ላይ በተቀመጠው መሰረት ማጽናት እንጂ መከላከያ ሰራዊቱንና ሌሎች የመንግስት ተቋማት ታላላቅ የሆኑ የሀገር አመራሮች ሌሎችን በተመሳሳይ የሚሰድቡባቸው ስፍራዎች አይደሉም። እዚህ ላይ መንግስት ሲሪየስ እርምጃ መውሰድ፣ ፖሊስ ክስ መመስረት፣ በፍርድ ቤት አቅርቦ ተገቢ የሆነውን ጥግ ማሳዝ የሚያስችልበት ሁኔታ አለ። ይሄ ደግሞ አሜሪካን ሰላም ያደረጋት በዋናነት የሚወስዷቸው እርምጃዎች ከኢትዮጵያ በትንሹ ካሳነስናቸው 4 እጥፍ ይሆናል። ለእያንዳንዱ ወንጀል 1000 ዓመት የተፈረደበት አለ። እንደማይኖር ይታወቃል። ዊዛውት ፔሮል ነው የሚሉት። ያ ማለት አመክሮ ሳይኖረው ነው። በዚህ የተነሳ ነው እንጂ 6000 ቋንቋ ተናጋሪ ከመላው ዓለም ከነ ግሳንግሱ ገብቶ አሜሪካ ሰላም አታገኝም ነበር። በህግ ይተዳደራል። በህግ ይተዳደራል። ለምሳሌ በቅርብ ጊዜ የጉልበት ብዝበዛ ሲያደርጉ ተገኙ። እድሜያቸው ያልደረሰ 2 ከ18 ዓመት በታች የሆኑ ልጆች ላይ ባልና ሚስት ናቸው። በቅርብ ጊዜ ነው 318 ዓመት ነው ባልና ሚስት የተፈረደባቸው። አስከሬናቸው ነው የሚወጣው። ኦልሞስት ያለቀ። ምክንያቱም ይግባኝም የለውም። ብዙዎቹ አስከሬናቸው ይወጣል ሰዓቱ ሲደርስ እና እኛ ሀገር የህጉ መላላት የፈጠራቸው ነገሮች አሉ። መንግስት ኦዲት ማድረግ ይችላል። ቤተክርስቲያን ማይገባው አምልኮ ስርዓቱ ላይ፣ ዶግማው ላይ፣ ቀኖናው ላይ ነው እንጂ አንደኛ የሚያስተምሩትን ትምህርት ሴንሰር አድርጎ
ሳንሱር አድርጎ ሴንሰርሺፕ አድርጎ በሚገባ ጥግ ማስያዝ አንዱም ትልቁ ሀገር እንዲረጋጋ የሚያደርገው እሱ ነው። ምክንያቱም አንድ ያደርጉናል ብለን የምናስባቸው ተቋማት የሀገር ሽማግሌዎች፣ የጎሳ መሪዎች፣ የየአካባቢ ሰዎች የሚፈጥሯቸው ነገሮች ከስራቸው ካሉት ምዕመናን በተለይ ደግሞ እንደዚህ ዲሞክራሲ ባልጎለበተበት ሀገር በተለይ በእኛ ጋር ከሶስቱ የፖለቲካ ባህሎች በጣም እያደገ የመጣው የጥበቱ ነው። በብሔረሰብ ማሰብ፣ በሃይማኖት ማሰብ፣ በሆነ አጥር ውስጥ የመሰባሰቡ ስሜት ብዙ ጊዜ ገንፍሎ የበርካታ ንጹሐንን ህይወት እንዲቀጠፉ ምክንያት ሆኗል። ከዚህ አንጻር እነዚህ ህገ መንግስቱ ላይ ያለውን አንቀጽ 11 ላይ ያለው የመንግስትና የሃይማኖት መለያየት ወይም ሴኩላሪዝም በእንግሊዝኛ የምንለው ጽንሰ ሀሳብ በሚገባ ሊተገበር ይገባል። አብያተ ክርስቲያናት ደግሞ የሚያስተምሩ መምህራን እዛ ጋር ሲቆሙ እኮ ተምሳሌት መሆን አለባቸው፣ አርአያ መሆን አለባቸው። አሁን እንደፈለጉ አንዳንድ ቦታ ላይ መንግስትን ለማንገስ የሚሄዱ አሉ። እነሱም ትክክል አይደለም። አክብሩ ይላል፣ መንግስታት ይከበሩ ይላል። ግን የፖለቲካ በሚመስል ደረጃ የምርጫ ቅስቀሳ የሚያደርጉ ፓስተሮች፣ የምርጫ ቅስቀሳ የሚያደርጉ የኦርቶዶክስ ሰባኪያን ምናምን አለ። እነዚህም ትክክል ትንቢት የሚናገሩ እነሱ አሁን መቼም ታየኝ የሚሉት ነገር ከትንቢት አንጻር ያለውን የህግ ሰዎች ሊተነትኑት ይችላሉ። ከኮንቴክስቱ ግን ከዚህ ከዋናው አውድ ስንነሳ በዛ በሚመስል በሚያስታውቅ መልኩ አንዳንዱም ትንቢት የሚናገረው የሚያውቀውን ነገር ነው። እዚህ ይዘንባል። ለምሳሌ ደመና ጥቁር ሆኖ የመጨረሻ ዲው ፖይንት ላይ ደርሶ እያየኸው ይዘንባል ብትል ትንቢት አይሆንም። ዶክተር አብይ አሁን ብልጽግና ያሸንፋል ብትል ለእኔ ትንቢት አይደለም። ምክንያቱም 80% ገጠሩ አካባቢ የመጣውን ለውጥ ልነጋገርበት እንችላለን። ብዙ አይነት ነገሮች አሉ። ዶክተር አብይ ያሸንፋል። አንዳንዶቹ ግን መሞዳሞድ የሚባለው ቅድም ስታነሳው ይሄ ከመንግስት ባለስልጣን ጋር በመጣበቅ አንዳንድ ጉዳይ ሲነሳባቸው ማስፈራራት፣ እኛ ጆርናሊስቶችን ማስፈራራት፣ ለምን ስሜን አነሳ፣ በዚህ ጉዳይ ላይ ለምን ትንቢት ተናግሯል፣ መድረክ ማይክ ይዞ ትንቢት የተናገረ አለ። ቅድም እንዳልከው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ተሸሽጎ የሁሉም እናት የሆነች ቤተክርስቲያን ሁሉን የምታስተናግድ ከቅርብ ጊዜ በኋላ በተለይ በተለያየ እንደ አርሲ ባሉ አካባቢዎች የቅዱሳን የንጹሐን ምንም የማያውቁ ሰዎች በፖለቲካ ቁማር እየሞቱ ባሉበት ነገሩ መቀዝቀዝ ማቆም ሲገባቸው አንዳንዶቹ ደም መፋሰሱን በጣም እየመፈልግ ይመስል በየጊዜው ታይም እየጠበቁ ቤንዚን ላይ እሳት የሚለኩሱ አሉ በየክልሉ። በፕሮቴስታንት ሃይማኖትም ካየኸው ልክ እንደዚሁ መድረክ ሲያገኙ የመንግስት ስራ የሚሰሩ የእግዚአብሔር መንግስትን ስራ ሳይሆን የእነሱ የሚሰሩ እና ሀይ ሊባሉ ይገባል። ባጭሩ ሀይ ወደሚቀጥለው ሀሳብ እንግባ። እንግዲህ ሰሞኑን አቶ ታዬ እርስዎ ራሱ በሃይማኖት ጉዳይ እየተነሳበት ጥያቄ አሉ። ቃል በቃል በፔጆት ላይ ኢየሱስ ጌታ ነው የሚል ጽሁፍ ከጻፉና ከተናገሩ በኋላ የፕሮቴስታንት ሃይማኖት ተከታይ ሆኗል ተብሎ ይነገራል። እርስዎ የፕሮቴስታንት እምነት ተከታይ ኖት? ከራስዎት አንደበት ብንሰማ ደስ ይለኛል። በጣም ጥሩ። እኔ ከመጀመሪያው ከልጅነቴ ጀምሮ እስካሁን የተወለድኩት በኦርቶዶክስ ቤተሰብ ነው። እንደገለጽኩት በዲቁና አድጌያለሁ። ቃልም ለማካፈል ችያለሁ። ከዚህ አንጻር እስካሁኗ ሰዓት ድረስ አውጥቶ እንደዚህ አደባባይ ላይ እንደ ግብዞች እዚህ ጋር እንደዚህ አድርጌ መስቀል አላሳይም፣ ከአንገቴ ላይ ወልቆ አያውቅም ማተቤ። አንዳንድ ጊዜ ወደ ታች አደርገዋለሁ እንትን እንዳይል ፊት ለፊት ብዙ ጊዜ አንዳንዴ የውሃ ማስታወቂያዎች አሉ። እንዲህ ያሳየ እንትናት ማስታወቂያ ነው የሚሆነው እና እኔ የምፈልገው አይነት ነገር አለ። እምነቴን አልቀየርኩም፣ ግን ምን አድርጌ ነበር መሰለኝ? እንደውም ቱ ዘ ኤክስቴንት ኢየሱስ ጌታ ነው ብዬ ስጽፍ ዘመቻ ጀመሩ። ከዛ ሃይማኖቴን በይፋ ለውጫለሁ የሚል ርዕስ አረኩና ጻፍኩኝ። አሁን መንጋው ሃይማኖቴን በይፋ ለውጫለሁ ነው የሚለው። ይሄ ነገር ደጋግሜ ባነሳው ደስ ይለኛል። ኬንያ ውስጥ 1000 ሰው ሲያነብ ዶክተር ታደሰ ሚዛን አሁን ነፍሱን ይማረውና በቅርብ ህይወቱ ያለፈው እንደጻፈው ኬንያ ውስጥ 1000 ሰው ሲያነብ ኢትዮጵያ ውስጥ አንድ ሰው ነው የሚያነበው። 1000 ለ1 ሬሾ ነው ያለው። ስለዚህ የንባብ ባህላችን ዜሮ መሆኑን እንግዲህ በጣም ሴንሲቲቭ ነው እና ጻፍኩኝ። አንደኛው ትልቁ ነገር እኔ እምነቴ የራሴ ነው። የኢትዮጵያን ህዝብና እኔን ያገናኘን የታሪክ አረዳዴ፣ የፖለቲካ አመለካከቴ፣ ለሀገር የማስበው ነገር እንጂ በነገሌ መዝገብ ተብሎ ክርስቶስ ሲመጣ አንከሰስም። በነተሾመ መዝገብ፣ በነታየ መዝገብ ተብሎ የሚከሰስ ሰው የለም። ብቻዬን ነው የምጠየቀው። ኢሹ መሆን የለበትም። ብቀይር መብቴ ነው። አሁን የወንጌላዊ እምነት ተከታይ ከወንጌላውያን ቤተክርስቲያናት አንዱን መርጬ ሙሉ ወንጌል ሊሆን ይችላል፣ ወንጌል ብርሃን ሊሆን ይችላል፣ መሰረተ ክርስቶስ የመግባት መብቴ ነው። መጀመሪያ እሱ ላይ እንውሰድ። ሁለተኛው በጣም የሚገርመኝ ያዝነው መጽሐፍ ቅዱስ አንድ አይነት ነው። እኛም ወንጌላውያንም ሁሉ
መጽሐፍ ቅዱስ ላይ ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም ይላል። እደግመዋለሁ፣ ኢየሱስ ጌታ ነው። ምክንያቱም እዛው መጽሐፍ ላይ አንዷ ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል ይላል። ምንድነው ለመስከር ለምን አስፈለገ ይላሉ። ኢየሱስ ጌታ አይደለም የሚሉ እስራኤል ብንሄድ 98% ኢየሱስ ጌታ ነው አይልም። ኢየሱስ አጭበርባሪ ነው ነው የሚለው 98%። 73% አይሁድ፣ 11% ሙስሊም ደግሞ ነብይ ነው። 2% አይሆኑም ክርስቲያኖች እስራኤል ውስጥ። ወደ ቻይና ብንሄድ ጭራሽ ያውቁት 50%ቱ እግዚአብሔርን የሚክድ ነው። እምነት የለውም፣ አያምንም። የለም እግዚአብሔር የለም የሚል ነው። ጉግል ማድረግ ይቻላል። ጃፓን ብንሄድ ሽንቶይዝም ነው። ህንድ ብንሄድ አያውቁትም። ስለዚህ በርካታ በቢሊዮኖች የሚቆጠር ያለ ህዝብ ከ8 ቢሊዮኑ ያለማጋነን ከ5 ቢሊዮን በላይ ኢየሱስ ጌታ ነው አይልም። ሰው ኢየሱስ ጌታ ነው ብሎ መመስከር በልቡ አምኖ ሰው በልቡ አምኖ በአፉ መስክሮ ይጸድቃል። ስለዚህ ኢየሱስ ጌታ ነው በሚልበት ጊዜ አንዳንድ ሰዎች ሲደነቁ ይገርመኝ። ኢየሱስ እኔ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ እግዚአብሔር ወልድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብዬ ይሄንን ሁሉ ጨምሬ የምጠራ ሰው ኢየሱስ ጌታ ነው ሲባል አይ ኢየሱስ ጌታ ነው የሚሉት ሰዎች ከኋላ ያላቸው ሞቲቭ ነው እኛን የሚያናድደን ይላሉ። ይሄ የማይወድቅ አምላካዊ ቃል ሰዎች የፈለገ ሞቲቭ ይኖራቸው ኢየሱስ ጌታ ነው ሲሉ አሜን አሜን ኢየሱስ ጌታ ሃሌሉያ። እና በደንብ ነው የምነግራቸው። ፕሮቴስታንት አልሆንኩም። አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው ያለሁት። መልካም። ቅድም ካነሱልን ነገር አንዱ የቃሉን ቦታ ጠቅሰው ኢየሱስ ጌታ ነው የሚል ያው በመንፈስ ቅዱስ የተመራ ነው። ይሄ ኢየሱስ ጌትነት ቅድም እንዳሉት ሃይማኖታዊ ንግግር ብቻ ሳይሆን ከበስተጀርባው ሕይወት ይጠይቃል፣ መልካምነት ይጠይቃል፣ ፍቅርን፣ ጠላትን ውደድ የሚል አስተምሮ አለው። ድንግል ጸንሳለች የሚሉ አስተምሮ አለው። ግን አሁን እኛ ስናየው የሃይማኖት ካባ ይዘው ኢየሱስ ጌታ ነው የሚልም የማይልም ውስጡ ተሰግስጎ ጥላቻን የሚሰብክ ቅድም ብለናል፣ ክፍፍልን የሚሰብክ ፈጣሪ በማይፈልገው መንገድ ውስጥ የተሰገሰገ ሰው ኢየሱስ ጌታ ነው ለምን አልክ ብሎ ሊናገር ይችላል። አንድ ሁለተኛ ኢየሱስ ጌታ ነው የሚለውስ የፕሮቴስታንት ስሎጋን ነው ወይ ለነሱ ብቻ የተሰጠ ነው? አብረው ቢመልሱልኝ ያያይዘው። እንግዲህ እኔ ኢየሱስ ጌታ ነው የሚለው ቃል አምላካዊ ቃል ነው። ቀደም ብዬ እንደገለጽኩት መጽሐፍ ቅዱስ የሚናገረው ነገር አለ። ክርስቲያኖች ለሆን ካቶሊክም፣ ኦርቶዶክስም፣ ሐዋርያትም ፕሮቴስታንት ስለሚለያዩ ነው። አድቬንቲስቱም በጋራ የሚሉት አንድ ነገር አለ መጽሐፍ ቅዱስ ላይ አለ። ማንም በወልድ ካልሆነ በስተቀር ወደ እግዚአብሔር መንግስት ሊቀርብ አይችልም። እውነትም መንገድም ሕይወትም ወልድ ነው። ይህንን በሚያስተምሩበት ጊዜ እንግዲህ ቅድም እንዳልኩት በቢሊዮኖች የሚቆጠር የዓለም ሕዝብ ይህን ቃል ለመጥራት በማይችልባት ዓለም ኢየሱስ ጌታ ነው ብለው ሰዎች ሲያስተምሩ ብዙ ሰዎች አሉ። በየእምነታችን ከእምነቱ ውጭ አትግደል ተብሎ ብዙ ገዳዮች አሉ። አትስርቅ ተብሎ ተረጋግቶ ሰው መሄድ የማይችልበት ማጅራት መቼዎች አሉ። አታመንዝር ተብሎ በየቦታው የሚባልግ የሚወድቅ በጣም ብዙ ነው። እያንዳንዱን የእግዚአብሔር እንደው 10ቱ ትእዛዛት 6ቱ ቃላተ ወንጌል ምናምን የምንላቸውን የማያከብራሉ። በፕሮቴስታንትም በእያንዳንዱ ውስጥ እንደየእምነቱ ማለት ነው። እና ትልቁ ነገር ልብን እግዚአብሔር ነው የሚያው። ሰዎች የሌላውን ማንነት ሳይነኩ የሌላውን መብት ሳይነኩ የመስበክ መብታቸው የተጠበቀ ነው። ግን ትልቁ ችግር ያለው የት ጋር መሰለ እኔ እንደማምነው አእምሮ ውስጥ ነው። አሁን ጃፓኖችን ብትወስድ በቴክኖሎጂ ከዓለም አንደኛ ናቸው። ይሄ አልባሌ ቴክኖሎጂ ላያቸው ላይ አልሰለጠም፣ የተጠና ጥናት ነው። አንደኛ ናቸው፣ ከአሜሪካንም ይበልጣሉ። ቴክኖሎጂ የሚደርስባቸው የለም። ሁለተኛ በስነ ምግባር የጃፓንን ሕዝብ የሚያክል የለም። ቶኪዮ ከተማ የጃፓን ዋና ከተማ ቶኪዮ ከዓለም አንደኛዋ እሷ ናት። 40 ሚሊዮን ሕዝብ ነው የሚኖርባት። ዳይመንድ ጥለህ ታገኘዋለህ። አንድም ሰው አይሰርቅም። በስነ ምግባር የታነጸ ነው። በጣም የታነጹ ናቸው። እርስ በርስ ያላቸው መከባበር ራስ ምን አደረጉ? የሜጂ አመራሮች ከመጡ በኋላ ከሜጂ ሪስቶሬሽን በኋላ መጀመሪያ የሰሩት ጭንቅላት ላይ። ምክንያቱም አንዳንድ ሰዎች እንደሚሉት የተሰራ ጭንቅላት ያልተሰራን ከተማ ይገነባል። አዲስ አበባ ማየት እንችላለን። ያልተሰራ ጭንቅላት ደግሞ የተሰራውን ያፈርሳል። ሊቢያን፣ የመንን፣ ሶሪያን ወዘተርፈ ማየት እንችላለን። ስለዚህ ብዙ የተሰሩ ከተሞች እኮ ያልተሰሩ ጭንቅላቶች ያፈርሷቸው ነው። ያልተሰሩ ጭንቅላቶች ሰውን የሚያክል ክርስቶስ የተሰቀለለትን ሰው እስከ ማውደም የሚሉ ናቸው። ስለዚህ ትልቁ ነገር በዚህም ውይይታችን በእያንዳንዱ በማደርጋቸው ውይይቶች ላይ የእኔ መነሻና መድረሻ ይሄ ፓራዳይም ሺፍት የሚሉት የአመለካከት ለውጥ፣ ቢሄቪራል ቼንጅ። የትምህርት እኮ የመጨረሻ ግቡ የአቲቱድናል ቼንጅ ነው።
የአመለካከት ለውጥ ነው። እሱን ነው የሚሉት እኮ ትምህርት ምንድን ነው ባጭሩ ግለጽ ቢባል አንድ ሰው በጣም የተማረ ሰው የአመለካከት ለውጥ ማምጣት፣ አለበለዚያ ይሄ ለድንጋይ መፈርከሻ የተሰራውን ዳይናሚት ወይም ደግሞ ይሄ ፈንጅ የምንለውን ነገር ለሰው ተጠቅሞ ከምድረ ገጽ ያጠፋዋል። ጭንቅላት በጣም አድርጌ አመሰግናለሁ። ወደሚቀጥለው ሀሳብ እንሄድ። አስታየ ሰሞኑን አንዱ መነጋገሪያ የሆነው የቴዲ አፍሮ አልበም ከወጣ በኋላ ሁለት ጽንፍ እያየን ነው። ብዙ መላምት አይደለም በተሰሩ ስራዎች ላይ ሀሳብ እየሰጡ ነው። እኛም እንደ ሚዲያ ሀሳብ እየሰጠን ነው። ኡስታዝ ያሲን ኑር በአንድ ሚዲያ ላይ የለቀቁት አለ። ሐዋርያው ዘላለም የፕሮቴስታንት ነቢ ሱራፌል ተመሳሳይ ሀሳብ፣ ድንኳን ምንጥለው ነገር የለም፣ ድንኳን ከሀዘን ጋር ነው፣ ለቅሶ ነው የሚላሉ። የለም ሀገራችን አምሮባታል፣ ለውጥ ጎዳና ላይ ናት፣ ብዙ ችግር ቢኖርም ይህ የሟርተኛ ስራ ነው ብለው ለሁለት እየተጓተቱ አሉ። እርስዎ እሳቤት ምንድን ነው? በቴዲ አፍሮ አልበም ዙሪያ በነ ያሲን ኑር ላይ የተለያዩ ሰዎች ብዙ ሀሳብ እየሰጡ ነው፣ ከሀገርም ከሀገር ውጭም። ትንሽ ስለሱ ቢሉን። እንደው እዛ ላይ መነሻ ማደርገው ነገር ምንድን ነው? ዘፈን ኃጢአት፣ የኦርቶዶክስ አባቶች ወጥተው በአደባባይ ኃጢአት ነው፣ ርኩሰት ነው፣ ለገሌ ሲሆን ጽድቅ ነው፣ ለገሌ ሲሆን ለቴዲ አፍሮ ሲሆን ደግሞ ጽድቅ ነው የሚባል ነገር የለም ብለው የተናገሩታል። የመጀመሪያው ነገር ዘፈን ኃጢአት ነው። በኦርቶዶክስም በፕሮቴስታንትም መጽሐፍ ቅዱስም በደንብ አድርጎ ያስቀምጣል። ዘፈን ኃጢአት ነው ብሎ ያምናሉ። ዘፋኝ መንግስተ ሰማያት አይገባም ይላል። አይወርስም ቃል ነዋ። እንደ እኔ እኮ የምቀይረው አይደለም። አንዷ ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል ይላል። እዚህ ላይ ግን ደረጀ የሚባል በፕሮቴስታንት ዘማሪ እንደው ስላመጡት ነው በጣም የሚወደድ ረጅም ዘመን ያገለገለ አስደናቂ በኢትዮጵያ ሙዚቃ ታሪክ በግሌ ከዘፈንም ከመዝሙሩ ጋር ሊወዳደር የማይችል ዶክተር ደረጀ በተለያየ ሁኔታ አሁን የፖለቲካ አክቲቪስት ሆኗል። ቴዲ አፍሮ እንደ ዮሐንስ ሐዋርያው ዮሐንስ ነው ብሎ ቃል በቃል ተናግሯል። ይሄ ምንድነው? እውነት መናገር ያመነበትን እውነት መናገር ወንጌል ነው ብሎ ማብራሪያ ሰጥቷል። ከስር የሚጽፉት ሰዎች ደግሞ አረ ዮሐንስ በዘፈኑ አንገቱ የተቆረጠው ብለው ብዙ ጭቅጭቅ አለ። አያይዞ ይመልሱልኝ ስላቋረጡት ትልቅ ብዙ ናቸው። በነገራችን ላይ ዶክተር ደረጀ ድሮ እኔ ራሴ ኦርቶዶክስ ሆኜ በአጋጣሚ መዝሙር ሰማለሁ፣ የፕሮቴስታንቶችን መዝሙር ሰማለሁ። እንደውም ደስ የሚለኝ አንድ እንትን አላቸው መዝሙር አልመለስም ወደኋላ የሚለው አይደለም ምንድን ነበረ? እኔስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው። ከልብ ይሁን እንጂ ከውስጥ ከመንፈሴ እኔስ እንደ ዳዊት ራቁቴን ባመልከው ዳንኤል አምደ ሚካኤል ይመስለኛል ሜልኮል አይደለችም የኔ ዳኛ ነው ላይ ነው ይላል ዶክተር ደረጀ። ደስታዬ በጌታ ብዙ አሉ። ዶክተር ደረጀ ሙሉ በሙሉ እምነቱን እርግፍ አድርጎ ትቶ ትላንት የምንሰማውን መዝሙር ዝማሬ ምናምን ትቶ ወደ ጽንፈኝነት ጫካ ገብቶ መሳሪያ ይዞ መታገል እድሜውና ሁኔታው ፍርሃቱ እንትን አለውም እንጂ ምን ብሎ ነው የተናገረው? የኦሮሞን ማህበረሰብ አለኝ ቪዲዮ ሱሪ መልበስ ያስተማረው አማራ ነው ብሏል። አሁን አንድ የሃይማኖት አባት ከነገድ የተዋጀ ከተለያየ ቦታ የመጣን በክርስቶስ ክርስቲያን የተባል ብለን ነው እኛ በኦርቶዶክስ ምንለው እና ዶክተር ደረጀ መጥቶ ቴዲ አፍሮን ዮሐንስ ነው ጽድቅ ነው ምናምን ሲል አይልም መጽሐፍ ቅዱስ። ማንም ሰው በፈለገው ትልቁ ቃል ምንድን ነው? እንደሚመቻችሁ የእግዚአብሔርን ቃል ትሸቃቅጣላችሁ ይላል መጽሐፍ ቅዱስ። መሸቀጥ ነው፣ መሸቀጥ ነው። በቃ ዘፋኝ መንግስተ ሰማያትን አያወርስም። ፔሬድ። በዛ ዘፈን በቴዲ አፍሮ ዘፈን ብዙ የምናያቸው ነገሮች አሉ። ኮንሰርቶች ሲዘጋጁ ብዙ የምናያቸው ነገሮች አሉ። ዘፈንን አይተነዋል። ምንም የሚል ነገር የለም። መሀል ላይ ስለ ሀገር ሊሰፍን ይችላል የሆነ ነገር። ስለ ፍቅር የሚዘፍነው የቴዲ አፍሮ ዘፈን ግን ብዙ ሰዎች በመጠጥ ብዙ ሰዎች በዝሙት እንዲነደፉ እንዲያዙ ያደርጋል። በቃ ዘፋኝ መንግስተ ሰማያትን አያወርስም። ፔሬድ። እነዚህ ሰዎች ለምንድን ነው የሚያደርጉት ስትል ኡስታዝ ያሲን ኑሩ የተናገረው ደግሞ ዳስ ጣል የሚለው እኔ ዳስ አልጥልም። እውነቴን ነው የምልህ፣ ዳስ አልጥልም። ለምን መሰለህ? ዳስ መጀመሪያ ለሰርግ ነው የሚጣለው። መዝገበ ቃላትን ብናይ ለለቅሶ አይደለም፣ ድንኳን ነው እሱ። ድንኳን ይጣል። እኔ 9.5 ሚሊዮን ተማሪዎች ኡስታዝ ያሲን ኑሩ የተናገረውን ነገር በጣም በጣም አድንቄ ጽፌያለሁ፣ ተናግሬበታለሁ፣ ፕሮግራምም ሰርቼበታለሁ። ኡስታዝ ያሲን ኑሩ ምርጥ ነገር ነው የተናገረው። ለትውልዱ ዳስ ጣል ብለህ ሰቆቃ፣ ዘለዓለም የመመታት ስሜት፣ ሟርት፣ ለቅሶ ምናምን አትነግረው። እኔ ዳስ ማልጥለው ለመሰለ በእኔ ህይወት አይደለም ዳስ ማልጥለው። በእኔ ህይወት ከሆነ
ትላንት ከነበርኩበት ዛሬ ወርጃለሁ። እሱ ላነሳሉት ይቅርታ አድርግልኝ ሊያዙትና አቶ ታዬ ቴዲ የሚባል ጋዜጠኛ እዚህ አምጥተን በዚህ ጉዳይ ጠይቀ ነው 6 ኪሎ ነበር የምኖረው ቤቴ ፈርሶብኝ ዳስ ጥያለሁ ከአዲስ አበባ ወጣ ብዬ ጫፉ ላይ ነው የምኖረው ብሏል። እርሶ ደግሞ መሀል ቦሌ ላይ ሲኖሩ አውቃለሁ መጥቼ ቤት ወጥ ጠይቄያለሁ። አሁን ደግሞ ሩቅ ቦታ ነው ያሉት። እሱን ደብቀው ይሆን ወይ ይሄ ለሀገር የተከፈለ ነው ብለው ስላሰቡ ነው? አያይዞ ይመልሱልኝ ከትልቅ ይቅርታ። የኔ መስዋዕትነት ከተባለ በጣም ትንሽ ነው። ለብቻ የነበር ግቢ ያለኝ ቦሌ ማና ክትፎ ዩጎ ቸርች ዮዳ ቢሲኒያ ሰፈር ኮምፓውንድ ውስጥ ነው። በጣም ምርጥ ጎረቤቶች ነበሩኝ። ህፃናት አብረው የሚቦርቁበት ምናምን ልጆች የሚማሩበት ትምህርት ቤት ጊብሰን ነበር ምናምን እና ከዛ ወጥተህ አራብሳ ነው የሄድኩት። አራብሳ መሄድ ብቻ አይደለም መሬት ላይ ከነበረኝ የብቻ ግቢ ከሰፈሩ ተለይቼ ለእኔ ብቻ ነው ስቱዲዮ የተሰጠኝ። ሌሎቹ ባለ መኝታ የሚል ሰጥቷቸዋል፣ ይገባቸዋል። ከለቀቁት ቤት አንጻር ይገባቸዋል። ታየ ቡጋለም ከነሱ የማያንስ አይደለምና ይገባዋል። ግን እኔ ላይ ፐርሰናሊ በደል ደርሷል። ግን 9.5 ቢሊዮን ተማሪዎች ይመገባሉ። ዳስ አልጥልም። ሰዎች እኮ መስዋዕትነት ይከፍላሉ። የኔ እኮ ተራ ነገር ነው። የህይወት መስዋዕትነት የሚከፍለው የመከላከያ ሰራዊት አባላት አሉ፣ የፌዴራል ፖሊስ አባላት አሉ። በጣም አስቸጋሪ በሆነ የጉባ እንትን ሙቀት ውስጥ ሆነው የህዳሴውን ግድብ ያጠናቀቋሉ። የኛ መስዋዕትነት እኮ በጣም ትንሽ ነው። በጣም በርካታ መስዋዕትነት የሚከፍሉ እና እኔ ደግሞ አንድ ነገር አውቃለሁ። ዳስ ማልጥልበት ዋሽንግተን ዲሲ ስትሰራ ከቨርጂኒያ እና ከሜሪላንድ ላይ ተቆርሳ ነው የተሰራችው። ስትሰራ እኮ ሰው ተነስቷል። የማርቲን ሉተር ኪንግ ሰፈር ሙዚየም ሲሆን ሰፈር ውስጥ ያሉ ሰዎች በሙሉ ተነስተዋል። ከተሞች በሚያድጉበት ጊዜ እነዛ ሰዎች የት ገቡ ብለን ደግሞ ስንጠይቅ ዳስ አያስጥልም። ለ18 አንድ ሽንት ቤት ይጠቀሙ የነበሩ 18 አባወራ። ያ የምናውቀው ካሳንቺስን 4 ኪሎን ፒያሳን ተሼ አላውቀውም አትለኝም። ያ በዝንብ የተመታ በቆሻሻ የተበከለ ሰዎች ሌሊትና ማታ እየወጡ ካልሆነ ደግሞ ሆቴል ምናምን ሄደው ለሽንት ቤት ለመጠቀም ሲሉ እየከፈሉ ከሚጠቀሙበት በላስቲክ እያደረጉ ይቅርታ ለቃሉ አይነ ምድራቸውን ከሚጥሉበት ህይወት ወጥተው ኃይሌ ጋርመንት ጋር የትም አይደለም ሄዱት። ምንም ዳስ አይጣልም። ከተማው ምን ያህል አደገ። ፒያሳ 4 ኪሎ ካሳንቺስ ለአሁኑ ብቻ አይደለም ለተከታታይ ትውልድ አድጓል። የተሻሉ ቤቶች ውስጥ የገባሉ። 34,000 ቅድመ መደበኛ ትምህርት ቤት ሰርተዋል። ዳስ አልጥልም። ህፃናት ከስር ቅድመ መደበኛ ላይ የሚማሩበት 10,000 የሰራ የለም። 34,000 ነው ይሄ መንግስት የሰራው። ኢንተርናሽናል ሞኔታሪ ፈንድ አይኤምኤፍ በዚህ ዓመት አሁን ባለንበት ዓመት የአፍሪካ ሀገሮችን እድገት ፕሮጀክሽን ሲያስቀምጥ አሁን በያዝነው ነው በዚህ ዓመት 2026 ላይ በግሪጎሪ አቆጣጠር ኢትዮጵያ 9.2% በማስመዝገብ አንደኛ ትሆናለች። ከዛ በላይ ነው በእርግጥ ግን አንደኛ ትሆናለች አለና ሁለተኛው ሀገር ዩጋንዳ 7.5% ነው። ምን ያህል ኢትዮጵያ እንደምትበልጥ ዳስ አልጥልም። ስንዴ ለምን እኔ ጋር አልደረሰም ይላል አንዳንዱ። ነግረዋለሁ ከፈለገ ስንዴ ከሁለተኛው ሀገር በስንዴ ምርት ከግብፅ 3 እጥፍ ነው የምንበልጠው። አስብ፣ ሁለተኛ ከሆነው ጋር መቀራረብ አንድ ነገር ነው። 3 እጥፍ መብለጥ ግን እጅግ በጣም ሌላ ነገር ነው። ይሄ ትልቅ እውነት ነው። 80% የሚሆነው አርሶ አደር ስንዴ የሚያመርተው እሱ ነው። የሩዝ ምርት ከ1.5 ሚሊዮን ኩንታል ተነስቶ ነው 163 ሚሊዮን ኩንታል የደረሰው። አየር መንገድ 7 ሚሊዮን ከሚያንቀሳቅስበት ነው 25 ሚሊዮን ደርሶ ለ100 ሚሊዮን ደግሞ አሁን ቢሾፍቱ ላይ ይጣል ያለው። ስንት ፓይለት ይቀጥራል? ስንት ረዳት ፓይለት አብራሪ ይቀጥራል? ስንት ሆስተሶች ይቀጥራል? ስንት ግራውንድ ቴክኒሻኖች ይቀጥራል? በማስፋፊያው ላይ ስንትና ስንት ሰዎች ይሳተፋሉ? ይህ እኮ የኮሪደር ልማት ሲሰራ ምን ያህል አርኪቴክቶች እዛ ላይ፣ ምን ያህል ኢንጂነሮች፣ የልምድ ልውውጥ፣ የቴክኖሎጂ ሽግግሩ፣ የዘላቂና ጊዜያዊ የስራ ዕድል የሚያገኙ ሰዎች ብዛት ኢትዮጵያን በተለያዩ አይነት መስኮች የሚያሳድጋት በአምስቱ ግዙፍ መስኮች አሁን በግብርና የመጣው ለውጥ ማዳበሪያ ፋብሪካ ኢትዮጵያ ውስጥ እውን ሊሆን የዛሬ 3 ዓመት የተወሰኑ ሙሉ በሙሉ ከውጭ ማምጣት እናቆማለን። የዛሬ 5 ዓመት ጭራሽ ማዳበሪያ እናመጣ። ለገበሬው የሚደርሰው ማዳበሪያ ሳስብ እኔ ዳስም ድንኳንም አልጥልም፣ አላለቅስም። ፍራፍሬ ምርቱ እኔ ይሄ እኮ አይደለም እልህ ለመምህራን አሁን እዚህ እኔ ያለሁበት ቤት ኮንዶሚኒየም አጠገብ እዛው መምህራን ጎሽ ሰፈር ሊመጡልኝ ነው 6100 መምህራን 25 ቢሊዮን ብር የሚያወጣ የሊዝ መሬትና የከተማ አስተዳደሩ 5 ቢሊዮን መድቦ መምህራን አክብሯል። ዳስ አልጥልም። መምህራን የራሳቸው የሆነ ድሮ ተማሪያቸው ኩሽናና ይቅርታ ትክክል እኔም ስለነኩ ተማሪያችን ኩሽናና መጸዳጃ ቤት መካከል ነበር። ትንሽዬ ቤት ተከራይተን የምንኖረው ካልሲያችን የተቀደሰ ሲሰጥ ይታይ ነበረ። አይኖ በደንብ መምህር ነኝ። 30 ምናምን ዓመት አዲስ አበባ ውስጥ ሰርቻለሁ። ከዋት ቀድሜ ነው የገባሁት። በደንብ አውቀዋለሁ።
የአስተማሪዎች ምገባ ተጀምሯል። እና በአንድ አይደለም ዘርፍ ለውጥ የመጣው ኮንስትራክሽን ላይ ብታይ በሳይንስ ሙዚየም ኢትዮጵያ አንደኛ ናት ከአፍሪካ። ኤአይ ኢንስቲትዩት ኤአይ ዩኒቨርሲቲ ከኢትዮጵያ ይኸው ሂደቱ አንደኛ ናት። በርካታ የአፍሪካ መሪዎች ብቻ አይደሉም የዓለም መሪዎች መጣው እንደምን ብታረጉት እንዴት ብታረጉ ነው ይህንን የለወጣችሁት? አዲስ አበባ ብቻ ነው ይላል 7 ከተማ ተቀይሯል። እዚህ ጋር የጫካ ፕሮጀክት ማለት ሳተላይት ሲቲ ነው። ኢትዮጵያ ውስጥ አይደለም አፍሪካ ውስጥ አይተን የማናውቀው ከተማ ነው እየተጠናቀቀ ያለው። አንቬል ይደረጋል፣ ይገለጣል። የትኛው ነው ሙስሊሙ ለምን ከኔ ጋር ቁጭ ብሎ አለም ብሎ የተናገረ ሃይማኖት አባት አለ እኩል ከኛ ጋር መቀመጥ የለ እሱ ዳስ ሊጥሉ ይችላል። ለምን ወንጌላውያን እድል ተሰጣቸው? ለምን አመለኩ? ለምን ኢሬቻ መጥቶ ቀይና ነጭ ለበሱና ከወጡ ኦሮሞች ዩኒፎርም ብለው ዋሉ ሰዎች እንዴ? የኦርቶዶክስ እምነት ተከታይ በሙሉ ነጭ ለብሶ ይሄዳል። ሰው ራቁትን አይደለም። ኦሮሞ ቀይና ነጭ ለመልበስ ያንሰዋል? ባህል ሲሆን ሰርግ ሲሆን ለሰርግ የሚሆን ሱፍ ምናምን ለብሰናል እንደምንሄደው። ስለዚህ ያንን የባህላቸው የማንነታቸው መገለጫ የሆነውን ነገር ሲያደርጉና ዳስ የሚጥሉ ሰዎች የሚፈልጓት ኢትዮጵያ አለች። አንዱም የተናገሩኝ ዘወይንዬ ወይም ደግሞ አንዱ የተናገረ የድሮ ኢትዮጵያና የምናውቀው ታዬ የስ የድሮ ኢትዮጵያና የሆነ ኢትዮጵያ ልዩነት አላቸው። ጊዜው ተበላሸ ስንል ጊዜ ነው እንደሚበላሸው፣ በጊዜ ውስጥ ሰው ነው የሚበላሸው። የድሮዋ ኢትዮጵያና የሆነ ኢትዮጵያ ስንልም የድሮዋ ኢትዮጵያ ምን አይነት ነበረች? የድሮዋ ኢትዮጵያ በደንብ አድርገን እንመልከታት። አንደኛ የሙስሊም ሀገሩ ዋርካ ማን ነው? የወፍ ሀገሩ ዋርካ፣ የቁራ ሀገሩ ዋርካ፣ የአሞራ ሀገሩ ዋርካ፣ የሙስሊም ሀገሩ መካ የምትል ናት። ኢማም አህመድ ኢብን ኢብራሂም አልጋዚ ግራኝ አህመድን በሳንጃ ራሳቸው ገጥሞት ራሳቸው የንግድ መስመሩን ተቆጣጥረው ግራኝ አህመድን ወራሪ ነው ይሉኛል። ይምጣ የተጻፉ በእስልምና ላይ ሊትሬቸሮች ማን ነው ሄዶ የተዋጋው? የት ነው የተዋጉት? የንግድ መስመሩ ዘይላና በርበራን ለመቆጣጠር ነው የተጻፈው ነው። ሶ ተመለሰላቸው። ለምን ወራሪ የሚባለው? ድንቅ ፖለቲካዊ መሪ ነው። ድንቅ ወታደራዊ መሪ ነው። ድንቅ አስተዳዳሪ ነው። ሶ አሁን እነሱ የሚፈልጓት ኢትዮጵያ ምንድናት? የኦሮሞ ገዳ ስርዓት አሁን ተሰብስቦ ሲሳደቡ ትሰማለህ። እኔ ግን መጽሐፌ ላይ የኦሮሞ ገዳ ስርዓት ከዓለም አንደኛው ነው፣ ከግሪክ ዲሞክራሲ በዚህ ይበልጣል ብዬ ማንም ሰው ሞግተኛ አደባባይና ብያለሁ። የኦሮሞ ዲሞክራሲ በማስረጃ ላይ ተመስርተን የኦሮሞ ዲሞክራሲ ኢትዮጵያን የጻፉት አይደለም፣ ኦሮሞች ዛሬ ለፖለቲካ የጻፉት። ከ1000 በላይ የአንትሮፖሎጂ የሂስትሪ የሎው የምናምን ጥናቶች ከመካሄዳቸው በተጨማሪ ዛሬ ቦረናና ጎጂ ቢሄዱ ህያው ነገር ነው። ሰው እንግዲህ የድሮ ኢትዮጵያ ስንል እነዚህ ባህሎች ተደብቀው ጊፋታ ማይታወቅበት፣ ጫምባላላ ማይታወቅበት የተለየ ነገር አሁን የሁሉም ባህል ወጣ። እኩልነት የሚያማቸው ሰዎች አሉ። የድሮ ኢትዮጵያ ናፋቂ የምንላቸው እኩልነት የሚያማቸው አሁን ቴዲ አፍሮ ምናልባት አንስተው ከሆነ ሞአንበሳ ሁልጊዜ ከኋላዋል። ሞአንበሳ ምንድን ነው? ራሱ አሸናፊው አንበሳ ነው። ሞአንበሳ እኮ ቃል በቃል ምንድን የሚለው ሞአንበሳ ዘእም ነገደ ይሁዳ ከይሁዳ የበቀለ ከእስራኤሉ ንጉሥ ሰለሞን እና ከንግሥተ ሳባ ከተወለደው ከቀዳማዊ ምኒልክ ስዩመ እግዚአብሔር በእግዚአብሔር የተሾመ ነው እኮ ትርጉሙ። ማንም ይምጣና የታሪክ ሰው ነው የሚል ይኸውና እዚህ ጋር ነኝ ፈቃደኛ ነኝ እዚህ ሚዲያ ላይ ልቀርብ ፈቃደኛ የፈለገ የታሪክ ፕሮፌሰር የፈለገ ዶክተር ይምጣና እንወያይ። ንጉሠ ነገሥት ዘኢትዮጵያ ይላል። ማንም ሰው የዘር ሐረጉን ከሱ ካልቆጠረ ኢትዮጵያ መሪ መሆን አይችልም። ይሄ ክብረ ነገሥት ላይ የተቀመጠ ነው። ዛጉዌዎችን የጣሉት በዚህ ነው። ኢያሱን የጣሉት በዚህ ነው። ቴዎድሮስን የጣሉት በዚህ ነው። ይሄ ሞአንበሳ አስተሳሰብ ሞአ ተዋህዶ አስተሳሰብ ለኢትዮጵያ ጸር ናቸው። የድሮ ኢትዮጵያ ናፋቂዎች ስንል እሱን መመለስ። ድሮ እኮ በሰላም ወጥተን እንገባ ነበር። ድሮ ጫማ የለም። ድሮ አሁን የምናያቸው ዘመናዊ ቴክኖሎጂዎች የሉም። ድሮ ለዓመት በዓል ነው ብዙ ሰው የሚያርዱ። ድሮ እኮ ዶሮ እንደዚህ በዓመት አንዴ ነው የምትገዛው። ዶሮ 2 ብር፣ እኔ 20 እንቁላል በ1 ብር ገዝቻለሁ። እና ሁሉ ጊዜ የሆነ ጥጋብ ኢትዮጵያ 66 ነበር እኮ ኢትዮጵያ ውስጥ 77 እኮ እናውቀዋለን። በኦክስፎርድ ዲክሽነሪ ላይ እኮ በረሃብ የተቀመጠ ድሮ የተለየ ነገር ድሮ ነበር እንደ ከተማ ድሮ እነዚህ ቴክኖሎጂዎች ነበሩ እንዴ? ድሮ አሁን የምንማራቸው ትምህርቶች ነበሩ እንዴ? ስለዚህ ድሮ በድሮ አይን መልካም ነው ለኔ። አሁን ለምሳሌ አፄ ምኒልክን በጣም አደንቃቸዋለሁ። በዘመናቸው ካሉ የአፍሪካ መሪዎች በዘመናቸው ከሰሯቸው ቴክኖሎጂዎች ካመጧቸው ትልቅ ሀሳቦች እንደውም አንድ ሰው ሲጽፍላቸው አፄ ምኒልክን እኮ ይህን ነገር እንጀምር ቢሏቸው ወደ ጨረቃ መንገድ መስራት ይቻላል ብላቸው ዛሬ ለምን አንጀምር የሚላሉ ብሎ ያደነቃቸው ናቸው። አፄ ቴዎድሮስ ሰው የሚያውቀው አንድ መድፍ ነው፣ ሴባስቶፖል የሚባለው 30 መድፍ ነው ያሰሩት። ራሳቸው ከጠዋት እስከ ማታ መንገድ ያሰሩ ነበር። 3 መንገዶች አሰርተው አጠናቀዋል። ቤተ መጻሕፍት ሰርተዋል። ባህር ኃይል ለማቋቋም አቅደዋል። ኢትዮጵያን ውጭ ለመላክ አቅደዋል። የመጀመሪያው የማተሚያ መሳሪያ የቴዎድሮስ አታሚ ነኝ ብለዋል። ኢቭን
ደብተራ ዘነበ አለቃ ወልደ ማርያምና አንድ ስሙ ያልታወቀ ሰው ክሪቲሳይዝ እንዲያደርጓቸው እንዲተቿቸው ሁሉ አድርገዋል። ቴዎድሮስ ጥሩ ኳሊቲዎች አሏቸው። እሱን ስናስተምረው ትውልዱ ይገነባል። ሄደ ትውልዱ አጼ ቴዎድሮስ እጅግ ተዋረዱ፣ የሸዋን ሰው ልጅ ነስተውት ሄዱ። አያቶችን ምናምን እጁን ቆርጠዋል ብሎ ሸዋ እጅ ሰብስቦ ቢወጣ ኢትስ ሚኒንግለስ። አሁን ያለነው 21ኛው ክፍለ ዘመን ነው። ጀርመን ውስጥ የተሰራ ያለ በሂትለር ጃፓንና አሜሪካ ውጊያ ላይ የተፈጠረ እጅግ በጣም አሰቃቂ ነገር አለ። ዛሬ ጃፓንና አሜሪካን ያህል የሚገናኝ እሱ ነው። አሁን እኔ የሚያገብረኝ ጃፓንና አሜሪካ ሲዋጉ ነገረኛዋ ጃፓን ናት። አሁን ጀርመን ናት ሁለተኛ ዓለም ጦርነት የጀመረችው ይላሉ። በፍጹም ለእኔ ጃፓን ናት፣ ለፈተና ጀርመን ናት። ግን ጃፓን የሊግ ኦፍ ኔሽንስ አባል ናት፣ ቻይናም የሊግ ኦፍ ኔሽንስ አባል ናት። ቻይናን ወረደች ማንቹሪያን በ1931። ከዛ ሊግ ኦፍ ኔሽንስ ማስጠንቀቂያ ሲሰጣት ምን አባት አመጣለ ብላ ዘወል ቻይናን ያዘች። ጃፓን ላኦስን ያዘች፣ ካምቦዲያን ያዘች፣ ቪየትናምን ያዘች። ጭራሽ ወደ ፓሲፊክ ወደ አሜሪካ መስፋፋት ስትጀምር አሜሪካ ምላሽ ልትሰጥ ስትል 2/3ኛውን የአሜሪካ ባህር ኃይል ወደብ ፐርል ሃርበር ሃዋይ ውስጥ የሚገኘውን አጠፋች። ከዛ አሜሪካ ደግሞ ፋትማና ሊትል ቦይ የሚባሉትን ኦገስት 6 1945 እና ኦገስት 9 1945 ሁለት ቦምቦች ጣሉ። ሙሉ ከተማ ሞተ፣ ሁለት ከተማ። ዛሬ ግን የጃፓንና የአሜሪካን ያህል የንግድ ግንኙነት የጠነከረባቸው ሀገሮች ጥቂት ናቸው። ጃፓን ሄደ ያለምንም ማጋነን 70% አውቶሞቢሎች አሜሪካ ሄደ የጃፓኖች ናቸው። 70% በትንሹ አሳንሸው የንግድ ልውጣቸው የሚገርም ነው። አንዱ ለአንዱ ሌላ ነገር ነው የሚያደርገው። እና ከዚህ እንውጣ ነው እንጂ የምትለው የትላንቷ ኢትዮጵያ አሜሪካ የትላንቷ ኢትዮጵያ አሜሪካ ውስጥ መሆን አትፈልግም። የትላንቷ አሜሪካ ባህር አሳደር የነበረባት ናት። የትላንቷ አሜሪካ ሴቶች ማይመርቱባት ናት። ዓለም የገባውን እኛ እንከተል ነው። አርዝሜ ከሆነ በጣም ይቅርታ። አይ በጣም ጥሩ አብራርቶልናል። እድሉን እንስጥ ብለን ነው ያው ያብራሩ ስለሆነ መልካም። እዚህ ላይ ግን አንዳንድ ጥያቄዎች አሉ። እዚህ ዳስጣል በሚለው የተለያዩ ኮሜንቶች እንደ ፕሮግራም አዘጋጅነት አመጣጥ ነው የምንሄደው። ለምሳሌ ቴዲ ዳስጣል የሚለው በዚህ አገዛዝ ወይ በዚህ ስርዓት ያዘኑ የተፈናቀሉ ወደ ዳር የተገፉ አሉ። አንድ ሁለት ደግሞ በትግራይ ክልል 8 ዓመታችን እንዳስቀጣልን ጦርነት ተደርጎብን ተጨፈጨፍን የሚሉ አሉ። ያው የነሱ ግን ጦርነት የቀሰቀሱትን ጨፍጫፊዎች ሳይናገሩ የሚሉ አሉ። አማራ ክልል ትምህርት ቤቶች ተዘግተው ኦልሞስት 3 ዓመት በላይ ህዝቡ መንቀሳቀስ አቅቶት በተለያየ መልኩ እየተሰቃየ እየሞተ ነው ብለው ቴዲ ያንን ነው የነገረልን ይላሉ። እዚህኛው ጋር ደግሞ ያለው አንድ ግሩፕ ተማሪ አስተማሪንስ ይገድል የነበረ ለምን ትምህርት ቤት ሄደ ለምን አስተማርክ ብሎ ችግር የፈጠረ ታጣቂ ያለበት ነው ብለው እንደዚህ ዝብርቅርቅ ያለ ነገር እየሰማን ነው። ታዝቦት ከሆነ እርሶ ይሄ ቁስል አላዩትም ወይ ተብሎ ለሚጠየቀው ጥያቄ መልሱት ምንድን ነው? እንግዲህ እውነታ ነው። ሁልጊዜ የሚያድነን መረጃ ነው። ማንም ሰው ዓለምን በሚያውቀው ሁኔታ ሰሜንስ በአንድ ቀን ሰሜንስ ተዋግቶ ከሆነ እንዴት ነው ከምዕራብ ከምስራቅና ከደቡብ ቶፖግራፊውን የማያውቅ በጣም የተሻለ መሳሪያ ያልያዘ ኃይል መጥቶ በ2 ሳምንት ነው መቀሌ የደረሰው። 3 ጊዜ መጥቶ 3 ጊዜ መልሷል። ሰሜንስ እንዴት በአንድ እና በ2 ጀንበር ያልቃል? በተኛበት እንደታረደ ይታወቃል። ከታረደ በኋላ ይሄ መንግስት ሽማግሌ እየላከ እና አትሌት ኃይሌ ገብረስላሴ አልቀሩም። እናቶች የተንከባለሉ እያለቀሱ አልቀሩም። እባካችሁ አብረን በሰላማዊ መንገድ እንኖር። ብዙ አይነት ጥረቶች አደረገ። ጌታቸው ረዳን ክቡር ጌታቸው ረዳን አስቀምጠ ባለው ህግ መሰረት አንቀበልም አሉ፣ አባረሩ። እሺ ብሎ ታደሰ ረዳን አስቀምጠ ህግ በሚፈቅድለት። ምክንያቱም ያ ምክር ቤት የወደቀ ነው፣ የጨረባ ምርጫ ነው። በሀገራችን ህገ መንግስት መሰረት ነው ማንም ክልል ከዛ በላይ ጦርነቱን ማን ጀመረው? ከዛ በኋላ ጦርነት ተጀምሮ እልቂት አይፈጠርም ተብሎ የትም ቦታ አይታወቅም። እንደው የዓለምን ታሪክ ብንመለከት ጦርነት በተጀመረበት ቁጥር ሁሉ የሰው ህይወት ያልፋል፣ አካል ይረግፋል፣ የስነ ልቡና የአእምሮ ስብራት በእናቶች በአባቶች ላይ ይፈጥራል። ትግራይ ውስጥ ብዙ ልጆች ዊልቸር ላይ ተቀምጠዋል። ብዙ ይሄ መንግስት ምን ያደርግ? አሁን ሶማሌ ክልል ለምን አይዋጋም? ትላንት ከነበረው ህይወት ዛሬ የተሻለ ስለሆነለት። አፋር፣ ሌሎች በጣም በርካታ የኢትዮጵያ ክፍሎች። እዚህ ጋር ግን ትግራዩ ጋር ያለው ኃይል ስንመለከተው መልሼ እኔ መጥቼ ስልጣን ካልያዝኩ ወይም መጀመሪያ የተነሳውበትን የትግራይ ሪፐብሊክ እንትን ካላልኩ ብሎ ኢቭን የወራዳነቱ ብዛት 76% ደፈሩን ካለው ሻዕቢያ ጋር እንደገና ትላንት ሲሰድበው ከነበረው የአማራ ማህበረሰብ ከወጣው እንትን ጋር ጽምዶ
ከሱዳን ከምን ጋር ጥምረት እንፈጥራለን? ከሰይጣን ጋርም ቢሆን አይባልም። ከሰይጣን ጋር ሰይጣን ምንድነው ግብሩ? ከሰይጣን ጋርና አንዳንድ የወረዱ ወራዳ አመለካከቶች አሉ። እነዚህ ሰዎች ዳስ መጣል ካለባቸው አሁን ለምሳሌ ትግራይ እንምጣ። ክቡር ጌታቸው ረዳ ትልቅ ጭንቅላት ያለው ሰው ማንም አይክደው። በፕሮፓጋንዳውም በአመለካከትም በምንም ይሄው እዚህ ነው ያለው። በኢትዮጵያ መከላከያ ታሪክ ውስጥ የመጀመሪያው ጀነራል ሳሞራ ዩኑስ ነው። በዋት ጊዜ ጀነራል አሁን ፊልድ ማርሻል የመጀመሪያው ፊልድ ማርሻል ብርሃኑ ጁላ ናቸው። ጀነራል ሳሞራ ዩኑስ እዚህ ናቸው። ከሳቸው ቀጥሎ እኔ ጀነራል ጻድቃን ገብረትንሳኤ የሚያክል ጀነራል ዮሐንስ ገብረ መስቀል የሚያክል አላውቅም። ስም ያላቸው እዚህ ናቸው። ነብዩ ስሁል እዚህ ነው። ከመጀመሪያው ጀምሮ ደግሞ ህወሓትን ከመሰረቱት እነ ዶክተር አረጋዊ በርሄ እንደገና ከመጀመሪያው ከመንግስት ጋር የሚሰሩት እነ ዶክተር አብርሃም በላይ እነ ክብርት ኬሪያ ኢብራሂም በጣም በርካታ ሰዎች ልንጠቅስ እንችላለን። እዚህ ናቸው። ነውራቸውን አይተው ነው ቋቅ ብለው እንደገና የትግራይ አክቲቪስቶች የተናገሯቸው። እውነትና ንጋት እያደር ይጠራልና ነገሮች እየወጡ ነው። ምን ያደርገ ይሄ መንግስት? ሱዳን እኮ እየታመሰች ነው በራፒድ ሰፖርት ፎርሱ። ሶማሊያ እየታመሰች ነው አጠገባችን። ደቡብ ሱዳን እየታመሰች ነው። ናይጄሪያ ከትምህርት ቤት ምን ያደርገ ይሄ መንግስት? የመጨረሻ እስቲ ከክቡር ጌታቸው ረዳና ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በላይ የተሰዳደበ ይጣላማ ነው። ይኸው አብረው ናቸው። ኑ አብረን እንስራ ብለው አሉ። እንደገና አማራ ክልል ትምህርት ቤት አትሄዱም ብሎ የዘጋው ማን ነው? አሁን ዳስ መጣል ካለባቸው ዳስ ያስጣሏቸው ላይ ነው። የቴዲ ዘፈን ግን እንደሱ አይደለም። ፖለቲካሊ ኮንቴክስቱ ከነሱ ጋር ነው የቆመው ስለሚታወቅ በደንብ ዳስ ያለው ለፋኖች ምናምን አይደለም፣ ለዋቶች አይደለም። ሲናገር ሂድ ታሪክን አታስተምረኝም። አሁን ታሪክ እያስተማረ ያለው ፋኖ ነው። ታሪክን በማስተማር ላይ ያለው መንግስት ነው። ባጎረስን ተነከስን። ማን ነው አጉራሽ? ማን ነው ነካሽ? እና ከመሀል ወደ ዳር ተገፋን። ማን የተገፋው? ሁሉም ብሔረሰብ። ከካሳንቺስ ኦሮሞ ነህ ተብሎ ይቀራል? ትግራይ ነህ ተብሎ ይቀራል? የለም። ከፒያሳ ብሔረሰብ ተለይቶ ይወጣል? ሃይማኖት ተለይቶ ይወጣል? አንተ የብልጽግና ወንጌል ተከታይ ነህ፣ አንተ የብልጽግና አባል ነህ ተብሎ ይቀር የለም። ዳር የሚለው ኃይሌ ጋርመንት ነው ዳር። እኔ ሞትቻለሁ። እሱማ ግን ከተማ ሲሰራ የትም ሀገር ላይ የትም ዓለም ላይ ከተሞች አንዳንዶቹ ደግሞ በቦታቸው አሁን ለምሳሌ ቅጠል ተራን ታያለ። አመቺ ስለሆነ ቤታቸው የሚሰራው ዲዛይን አለ። መቼም አርኪቴክቸራል ዲዛይኑ ከወጣ ወዲህ ኢንጂነሮች ሌሎቹ የሚያስፈጽሙት ክትትል ይደረጋል። አፈጻጸሙ እናውቃለን። አሁን የነዚህ ሰዎችን ሰቆቃ እንደው ቶታሊ አሁን ያለው መንግስት የመላእክት ስብስብ ነው የሚል መነሻ የለኝም። የሚገፉ በተለያየ አይነት ነገር የሚበደለው ለምሳሌ በወረዳ በቀበሌ በክፍለ ከተማ ጠብደል ሌቦች አሉ። ወደል ሌቦች አሉ። ጋንድያ የሚሆኑ በቃ ፊት ለፊት የሚዘርፉ እነዚህ ላይ እርምጃ እየወሰደ ነው። ግን አሁንም እስቲ ይላሉ። እንደገና ደግሞ ቢሮክራሲ። አሁን ሰው ሲመጣ እናትህ ናት የምትመጣው፣ አባትህ ነው ቢሮ የሚመጣው። እኔም አመራሩኝ የከፍተኛ አመራር ሰርቻለሁ። እነዚህ ሰዎች ቢሮ ሲመጡ ምን አለበት ደንበኛ ንጉስ ነው የሚባለውን ተቀብለ ቢያንስ እሱን ብታው እንኳን እናቴ ናት እህቴ ናት ወንድሜ ነው የሚመጣው ብለህ ብታገለግል። ቢሮክራሲው ታይት ወይም ኢንተንስ ነው። እጅግ አስቀያሚ የሆነ ጥልፍልፍ የሆነ ገመድ የሆነ ቢሮክራሲ አለ። ሰዎች ከለራቸው እስከሚቀይር ማዲያት እስከሚያወጡ ዴን እኮ ምንድነው ከቦታችን ከተነሳን በኋላ ከተፈናቀልን በኋላ በግልጽ ቀለማቸው እኮ እስኪቀየር አመላልሰዋቸዋል፣ አስለቅሰዋቸዋል፣ እየተሳደቡ ጭምር። እንኳን ያ ፐርሰናል ስለሆነ እንጂ እኮ ቦሌ ክፍለ ከተማ ያለ መጨረሻ ላይ የሚፈርም ሰው ባለቤት ስትሄድ ጎረቤቶች ናቸው። እሷ ብዙ ጊዜ እንዲህ ፖለቲካውን ምኑም አትፈልግም፣ የቤተ ክርስቲያን ሰው ናትና ስትሄድ የታየ ሚስት ነች እንደ የጽዳት ሰራተኛዋ ያንቺን ደብዳቤ ቆሻሻ ውስጥ ሳጥለው አትቀርም ብላው ታልቅሳለች። እንዲህ አይነት እኮ ወራዳዎች አሉ፣ ወራዳ አመራሮች። ይሄ ግን የብልጽግናን ፍሬምወርክ አይገልጽም። ዶክተር አብይ ምን እየሰሩ ነው? ማዕድ ማጋራት፣ የሌማት ትሩፋት፣ የገበታ ለሀገር ገበታ ለትውልድ፣ ቅድም የነገርኩህ ሜጋብሮች ፕሮጀክቶች፣ 5ቱ የትኩረት አቅጣጫዎችና ሌሎች በሁሉም ሴክተሮች ለውጥ እየመጡ። ነገር ግን መምህር ሆኖ ከስነ ምግባር ውጭ በውስጥ የሚወድቅ አለ። ብልጽግና ምን ሊያደርግ ይችላል? ሚሊሻ ሆኖ ተንገዳግዶ ጠጥቶ ተግቶ የሚወድቅ አለ። ይሄ መንግስት እየተቆጣጠረ እነዚህ ሰዎች ደርዝ ሊያስይዝ ይችላል። እና የመጣ ነው ከማን ጋር ነው? የሚያስለቅሰን ማን ነው? እዛ እኮ ፐብሊክ ሰርቪስ ላይ ያለው ብልጽግና አይደለም። ግን ተሿሚ ከሆነ አቶ ታዬ ብዙ ሰው ጥያቄ ስላነሳው ነው እነዚህ መጥራት አለባቸው። መንግስት ደግሞ አንድ ጻፊ ማራገፍ አለበት ይላል። ማለትም ጥልፍልፍ ነው፣ ውስብስብ ነው። እንደው አንዳንዱ ጫካ ይዞ ገብቶ የሚታገለው ይሻላል እስከሚባል ድረስ ለይቶለት
አቋሙ ታውቆች እዚህ ግን ተሰግስጎ እናቶች ሲመጡ ካርታ የምትጫወት ላይ ገጥሞኛል። ኮምፒውተሯ ላይ ካርታ ትጫወታለች። ደካማ ቁሞ ከፖለቲካ ጋር አያያዝ ትልቅ እናት ናቸው እንኳን ብላ አዝና ማትነሳ ሴት አገልጋይ ወንድ አገልጋይ በየክፍለ ከተማው በየይሄ ዶክመንት እያደረገ በኮራፕሽን ህዝቡን የሚያስለቅሳል። መንግስት ይህንን በዚህ አጋጣሚ እኛም እንደ ሚዲያ ለምን አትጠይቁም ይላል። እርሱም አብራርቶታል። ይሄው አቅርበን መንግስት ሪሊ ብዙ ነገሮች ለምሳሌ በትላንትናው ዕለት 20 ሚሊዮን ብር የሚያወጣ የኤሌክትሪክ ኬብል ሲሰርቁ የአዲስ አበባ ፖሊስ ይዞ እጅ ከፍንጅ በደረሰቡ ጥቆማ ግን እነዛ ፖሊሶች ስነ ምግባር ባይኖራቸው ኖሮ ይዘዋቸው ሄደው ተደራድረው ከሰዎቹ ጋር በ10 ሚሊዮን ተደራድረው ሊለቋቸው ይችሉ ነበር። መንግስት ያሰራቸው በርካታ ሰዎች አሉ። በፍርድ ሂደት ላይ ያሉ ሰዎች አሉ። የሚወስዳቸው እርምጃዎች አሉ። በቂ ናቸው ወይ? በጭራሽ አይደለም። እስቲል ይቀራል። ፌዴራል ፖሊሱ ተአምር እየሰራ ነው። ብሔራዊ መረጃና ደህንነት ተአምር እየሰራ ነው። ፖሊስ ለውጡ አለ በእያንዳንዱ መስክ ላይ ግን ለውጡ እንዴ አክስቱን እኮ ባለፈው ለሚኩራን ያለበት ክፍለ ከተማ 3 ቦታ በ3 ፌስታል ቆራርጦ ያስቀመጠ ሰው አለ። መንግስት አይደለም ይዘው ከራሱ ቤተሰብ የራሱን ቤተሰብ እናቱን እኮ አልታዘዝም ብሎ ረግጦም ይወጣል። እናቱን በላያቸው ላይ ቤት ይሸጣል። እንዲህ አይነት በጣም ብዙ ነውሮች አሉ ሶሳይቲ። እነዛ ሰዎች እኮ ናቸው ቢሮ የሚገቡት። አንተ ብልጽግና የሆነ በማሽን የሚያወጣቸው ሰዎች አይደሉም። ግን ምን ማድረግ አለበት? አሰራሩን ማስተካከል። አሁን ለምሳሌ የመሶብ ሰሞኑን ካየው አቶ ታዬ በፓርላማ ላይ የቀረበ የኦዲት ሪፖርት አይተው ከሆነ ለማመን ይከብዳል። የምሬን ነው። በዚች በደሃ ሀገር ይህን ያህል ብር ተመዝብሯል። መዝባሪዎቹ ደግሞ ይላል ባጭሩ የወጣው ሪፖርት አርቲስቶችና የመንግስት ባለስልጣናቶች መንግስት ይህንን ክሊር ማድረጉ በጣም ደስ ይላል። እንደው ግልጽ ማውጣቱ ግን ያው አንዳንዶቹ በህግ ጥራ ስር ያሉ አሉ የምናውቃቸው ጉዳያቸው እየታየ ያለ ተጠርጣሪዎች ነው የምንለው፣ ወንጀለኛ አንልም አሉ። በእርግጥ መንግስትም እየሰራ ያለው ግን እቺ ሀገር ልትሸከመው የማትችለውን ገንዘብ እንደዚህ መንበዝበሩ ስንሰማ እንደ አንድ ኢትዮጵያዊ በጣም ትልቅ አየሩን የያዙ አንድ ጉዳይ ነው። አያይዞ የመልሱልኝ ኮራፕሽኑ ላይ እያወራን ስለሆነ በነገራችን ላይ አሁን ይሄ የቀረበው ጉዳይ በፍርድ ሂደት ላይ ስለሆነ በህግ ሳይንስ ጫና ስለሚያሳድር ዳኞቹ ላይ በእንደዚህ አይነት ጉዳይ ምላሽ አይሰጥም። ነገር ግን አዜብ መስፍን ብቻዋን $4 ቢሊዮን በልታ ዩጋንዳ ውስጥ ሁለተኛው ባለ ሀብት ሆናለች። ኦፊሻል የተገለጸ ምግበይ 2 ቢሊዮን አለኝ ምናምን ብሏል። እነዚህ ሰዎች የወሰዱት $4 ቢሊዮን ማለት እንግዲህ በትንሹ ብንመታው 650 ቢሊዮን ብር ማለት ነው። ቢሊዮን ሚሊዮን አይደለም። ይሄ ማለት ትልቅ ከተማ የሚቀይር እነዚህ ግለሰቦች ማለት ነው። አሁን ያኛው በትላንትናው ስርዓት ውስጥ በፊት ባሉት ውስጥ ሁኔታዎች የመጣሉ። መንግስት ግን እርምጃ እየወሰደ ነው ወይስ አይደለም ስንል ትልቅ ከሆኑ ባለስልጣናት ጀምሮ እስከታች በርካታ ሰዎች ክብርት ከንቲባዋ ሲያቀርቡ ነበር። አዲስ አበባ ውስጥ የታሰረው አመራር የብልጽግና አባል ብዛት አይደለም። የፖሊስ አባል አስታውሳለሁ። አንዴ ቦሌ ክፍለ ከተማ ምክር ቤት የመጀመሪያው አፈ ጉባኤ ነበርኩና 444 ፖሊሶች በዋት ዘመን ከሌባ ጋር ሆነው ሞባይል ሲያዘርፉ ሽፋን እየሰጡ በተለያየ ነገር ውስጥ እየተገላለጡ ጥርት ያለበት ሁኔታ ነበር፣ ግን ቀጠለ። ስለዚህ አሁን ምንድነው ለመንግስትኛ የምናሳስበው እንደ አንድ ኢትዮጵያዊ ዜጋ ማህበረሰቡን ከሚያሰቃዩ ነገሮች አንዱና የመጀመሪያው ሌብነት ነው። ኮራፕሽን ምናምን እንግሊዝኛ ነው እሱ፣ ሬንት ሲኪንግ ኪራይ ሰብሳቢነት ምናምን ሌብነት ነው። ይሄ ሌብነት ደግሞ ከላይ ባሉ አንዳንድ ሰዎች ባይደገፍ ህያው ሊሆን አይችልም። ስለዚህ ሌብነት ላይ የተወሰደ ያለው እርምጃ ቦልድሊ በጣም ጠንክሮ መንግስት መቀጠል አለበት። እያንዳንዷ አቤቱታ አሁን የመሶብ አሰራር እዚህ ያለ አዲስ መሶብ በየክፍለ ከተማው እየተከፈተ ነው። ተአምር ነው። ዳታ መደበቅ ምናምን ማትችልበት ጉዳዮችን ለምን አልጨረሰም? ስለዚህ ሲስተምን በደንብ መዘርጋት ማዘመን የጀመሩትን ሲስተም ይቀጥሉ፣ ግን ሲሪየስ መሆን አለበት። ፋታ የሚሰጥ ጉዳይ አይደለም። ምክንያቱም አገርን የሚያወድም ነው። አዜብና ምግበ ሚቴኮች የበሉት እኮ አሁን ብልጽግና ከሰራው በላይ ያወጣ ነበር። የተበላ $50 ቢሊዮን የታወቀ ውጭ ላይ ተቀምጣለ። እነዚህ ሰዎች ዱባይ፣ አሜሪካ ውስጥ፣ አውሮፓ ውስጥ የሰሯቸው ቤቶች የሚገርሙ ናቸው። እኔ ስሰራ ኢትዮጵያዊ ስም አገኛለሁ። አሜሪካ ዴሊቨሪ ሰራ ነበር። ወዲያው መጥፎ ሪፖርት ይጻፍብኛል። ስም ይመጣል፣ ታየ ቦጋለ ብሎ ፎቶ ያለ ቤታቸው ስትሄድ ግን ተደነግጣል። ኢትዮጵያዊ ናቸው። እዛ የሰሩት ቤት
ምናልባት ነጮቹ ምናምን ከያዙት ማጋነን ይመስላል እንጂ የሚገርም ነውና ዘርፈው የሰው ደም ጠጥተው የሰው አጥንት ግጠው መሄዱ አሁንም በብልጽግና ሲስተም በብልጽግና አመለካከት ውስጥ ማሄዱ አሉ። ክቡር ጠቅላይ ሚኒስትሩ ሌብነትን ሁሌ ነው። ክብርት ከንቲባም ሌላም ኦሮሚያ ፖሊስ በዚህ አጋጣሚ ማደንቀው በዚህ በነዳጅ ዝርፊያ ላይ የተሰማሩ ሰዎችን እያሳደደ ከህዝብ ጋር እየተነጋገረ የኦሮሚያ ፖሊስን ገጽ ብታየው በለው እንዴት የሚያረካ ታዲያ ለምን አልተስተካከለም? አቶ ታዬ ኦሮሚያ ላይ በከፍተኛ ደረጃ የነዳጅ ጉዳይ የነዳጅ ስርዓቱ የተስተካከለ ኦሮሚያ ላይ ማየት ገጹ ማየት በቂ ነው። ምክንያቱም እንቅልፍ አይኖርህም። እዚህ ጋር ክትትሎች አሉ፣ እዚህ ጋር የሰላም ዘቦች አሉ፣ እዚህ ጋር ብሔራዊ መረጃና ደህንነት አለ፣ እዚህ ጋር ፖሊስ አለ፣ እዚህ ጋር ፌዴራል ተቀናጅተው ስለሚሰሩ ህዝብ አለ፣ ክትትል አለ። ሰላም አይመስሉ ዝም ብሎ ተራ አልባሌ ልብስ ለብሶ ሁሉም ያያል። ሰው ምንም ማምለጥ አትችልም። ተጠቁሞ የተያዙት የነዳጅ ብዛት፣ የበርሜሎች ብዛት፣ የሳልባቲዮ ይሄ መኪና ውስጥ አሰርተው የሚያደርጉ ብዛት እያንዳንዱን ሪፖርት ተከታታይ ሄደህ እኔ ስለምመለከተው ነው ብታይ ዩል ቢ ሃይሊ ሰርፕራይዝድ። መልካም አቶ ታዬ በጣም ብዙ ሰዓት ወስር የመጨረሻ ጥያቄ ደረስኩኝ። አንተ ልጠይቅ ስል አንድ ፔጅ ላይ ቆየት ያለ ይመስለኛል ፈረንሳይ ሀገር ላይ የተናገርከው ከህዝብ የመጣ ጥያቄ ነው። ዶክተር አብይን ትወዳቸዋለህ ተብሎ ስትጠየቅ እግዚአብሔርን ነው አባቴ ሙት ብለሃልና አሁን ትወዳቸዋለህ? ዶክተር አብይን በነገራችን ላይ ደስ የሚልህ ሶሻል ሚዲያ እንደ ሞኝ የያዘውን አይለቅም። 80 ሊንክ የያዘ አንድ ሊንክ እዚሁ ጋር ቃል ገባለሁ ፖስት አድርግና ገብተው ይመልከቱት። መከላከያ ሰራዊቱን፣ ዶክተር አብይን፣ አንዳንድ አመራሮችን ከነፍስና ስጋይ ጋር የተሸመኑ እስኪመስለኝ ድረስ አንዳንድ ሰዎች እኮ ማሽቃበጥ ይላሉ። ማድነቅን ያቅቶኛል። በጣም ነው የምወደው። ፈረንሳይ ላይ ጠየቁኝ፣ ታምነዋለህ ወይ ምናምን። ከተቀየረ ቀይርበታለሁ። ረጅም ነው ዶክተር አብይ አሁን ከያዘው አቋም ከተቀየረ ሰው ነኝና እቀይርበታለሁ። አሁን በሚያደርገው ግን በሚሰራው ስራ እንመነው አሉ። አባቴ ሙት እመኑኝ አልኩኝ። እንደገና ደግሞ ትወደዋለህ ሲሉኝ አባቴ ሙት እወደዋለሁ አልኩኝ። ምክንያቱም መሀላ ብዙም ጊዜ ማይፈቀድ ቢሆን ሰው ነው፣ ሰዎች ነን። እንደው በጣም ስትሪክት ዶግማቲክ እንትን አይደለም ያለን እና የሚገርም አይነት ስራ ነው የሚሰራው ይሄ ሰውዬ። ለመሰለ እኔ ማደንቀው ይቅርታ አድርግልኝና ቤተ መንግስቱን ራሱ ቤቱን ባለቤቱን አደባባይ ላይ ያለ ክብር እንደዚህ ሰው ይዞ አይደለም። በምን ደረጃ እንደሚያከብራት የእሷ ዝማሬ ላስቲክ ወንበር ለመቃን ያልተለመደ ነው። ኢትዮጵያ ውስጥ ሚሊዮን ማሳደግ ያልተለመደ ነው። እያንዳንዱ ነገር ላይ እባካችሁ ብሎ መለመን ያልተለመደ ነገር ነው። ከእድሜው በላይ ትዕግስተኛ ወታደር ነው፣ ደህንነት ነው፣ ደራሲ ነው፣ የመከላከያ መኮንን ነው፣ ጸሐፊ ነው፣ ባለቅኔ ማን ነው፣ የሰላም ሎሬት ተሸላሚ ነው። ዓለም በርካታ ሽልማቶች የሰጠችው ሰው ነው። ይሄ አሁን አይኤምኤፍ የሚሸልመን ወርልድ ባንክ የሚሸልመን 48 ቢሊዮን ችግኝ ምናምን አታስበውም። እና በደን የተራቆተ በደን ሽፋኑ ከ3% በታች የተመናመነውን መልሶ 48 ቢሊዮን ሲያደርግ ይሄ የምናየው ነገር እኔ አሁን አራብሳ ነው ያለሁት። 1 ሰዓት ሊፈጅብኝ ይችላል፣ 45 ደቂቃ ሊፈጅብኝ ይችላል እንደ የመንገዱ። ወደፊት ደግሞ በጣም ይሳለጣል። መጥቼ ግን የተሰራውን ስራ ያለው ለዝናና ብትል 1000 ባለፈው ማንስቻለሁ አንተ ሚዲያ ላይ 1155 መዝናኛ 45,000 የወጣቶች ማዘውተሪያ እና ነገን አስቦ ዛሬን ደግሞ እየሰራ ነው የሚሄደው። እንዴ በድህነት ውስጥ እኮ ያለ ሀገር ነው። እኛ እኮ ተመቻችቶለት 900 ቢሊዮን ብር ዕዳ እኮ ነው የሰጡት ህወሓቶች። እንዴ አንድ ሄሊኮፕተር ብቻ እኮ ነው ቢጫ ሄሊኮፕተር የሚሰራ ያለው አየር ኃይል ውስጥ። ይሄ ሰው ከዚህ በላይ እውነቴን ነው ማለት ከዚህ በላይ ምን ያደርግ? ትምህርት ሚኒስቴር ላይ አንጥቶ ፕሮፌሰር ብርሃኑ ብዙ ጊዜ ስለ ትምህርት ስለምን ስለሚናገሩ ጉምቱ ፖለቲከኛም ስለሆነ አምጥቶ አስቀመጠ። አብኖች ጥያቄ ነበራቸው። ምን በድል ከሆነ አማራውን የአማራ ብሔራዊ ንቅናቄ ናቸው አይደልና ተባባሪ ፕሮፌሰር በለጠ ሞላ ኢኖቬሽን እና ቴክኖሎጂ ምራ ና ጣሂር ይህን ምራ ና ግርማ ሰይፉ የአዲስ አበባን አረንጓዴ ልማትና የመሳሰለው ምራ ና ኑ እንስራና ከምትሉት የተለየ ከሆነ አጋልጡ። የኦጋዴን ብሔራዊ ነፃ አውጪ ግንባር ኦነግን አምጥቶ በአማካሪነት በሚኒስተርነት ምናምን ኑ እንስራ። ጫካ ገብታችሁ ከምትዋጉ መሳሪያ አንስታችሁ የሰው ህይወት ከሚቀጠፍ እባካችሁ ኑ ብሎ ማነው ተቃዋሚዎችን በአፍሪካ አይደለም በዓለም ፖለቲካ ውስጥ አስገብቶ ዴሞክራቶች ስልጣን ይዘው ሪፐብሊካኖች ሲሰገስጉ ታየ። ኑ እንስራ። እኔ ዶክተር አብይ የምወደው እውነቴን ነው የምልህ፣ በቃ የሚሰራቸው ነገሮች ከአእምሮ በላይ ይሆኑብኛል። ኑ አብረን እንስራን። አንተ አሁን ጫካ ገባ፣ ለምሳሌ አሁን ጃውሳው አለ ጫካ ይገባ። አንዳንዶችን አግኝቻቸው ነበር የመጡትን የሚናገሩት ነገር ያስደነግጣል። እውነተኛ ከልባቸው እንዴት እንደተጸጸቱና እነሱን ጭምር ኑ እንስራ ነው የሚለው።
ግን ጫካ መግባት ወደ ስልጣን መምጫ እንዳይሆን ሌላው የሚያስፈራ ነገር እንዳለ ሆኖ ግን እንደዚህ አሁን ለምሳሌ ህወሓት ማን ነው ይሄ አማራ ክልል ያለው ወለፈንድ ጃውሳ የትኛው አቅም ኖሮት ነው? ምን አለ ዶክተር አብይ እንደራደር አላቸው። እንደራደር ሲል ምን አለ ዘመነ ካሴ ፊት ለፊት የምን ድርድር የምን መንገርገር የሆነ ቦታ አስረክቡን ያለ። ስለ ታሪክ እንኳን ሲወራ ታሪክ ዲሲፕሊን መሆኑን የማይቀበል እኮ ነው። ምን አለ ስለ ታሪክ ሲወራ እኔ በላይ ዘለቀን ልጅ የትቢቱን የብሪቱን ጫፍተ እኔ በላይ ዘለቀን ልጅ ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ ነው ተሻግሮ እኮ ታሪክ ልንገርህ አለኝ። ኦኬ ለሱ ፕሮፌሰር ከሆነ የታሪክ ምሁር ከፕሮፌሰር ባህሩ ዘውዴ ድንገት ፕሮፌሰር ተሰማታ የበሰሉ ጭንቅላታቸው የመጠቀ ፕሮፌሰር ተሰማታ አብሄዷም ልጮህ ነው። ለሱ አማራ ሆኖ ገበሬ ታሪክ ያውቃል። ፕሮፌሰር ተሰማታ በርካታ የምርምር ስራዎችን የሰሩ ሙሉ ፕሮፌሰር የምናደንቃቸው ፒኤችዲ ላይ ብቻቸው የሚሰጡ ሰው ግን ተአሚል ስም ስላላቸው ተአሚል የወለጋ ኦሮሞ ናቸው። ጉድበል ጎንደር አማርኛ ሊያስተምሩ መጡ እንዳሉት እና እንዲህ አይነት አመለካከቶች ስለማያናኑሩ ነው የምዋጋቸው። በዚሁ አጋጣሚ ግን አንድ መናገር የምፈልገው ለመጨረሻ፣ አንተ ሌላ ጥያቄ ካለ ታስከትላለህ። አሁን ፋኖ የሚባለውን ቡድን ፋኖ አይደለም ሲጀመር ስትነካ አማራን ነካ ይለዋል፣ ሸኔን ስትነካ ኦሮሞን ነካ ይለዋል፣ ህወሓትን ስትነካ ትግራይን። አሁን ግን ብዙዎቹ ከዚህ ብዥታ ወጥተዋል። መጀመሪያ እኮ ጦርነት ነበረ። ህወሓት እንዴት ነው የትግራይ ህዝብ የሚሆነው? የትግራይ ህዝብ ከኢትዮጵያ ህዝብ ጋር 6000 ዓመት ኖሯል። እያንዳንዱ እንደዛ እና እነዚህ አይነት አመለካከቶች እና የምንሰጣቸው ኮሜንቶች በጣም የሚያሳፍረው አሁን ያንተ ሚዲያ ላይ ታየዋለህ። ከስር ብትገባ ታየ ቦጋለ እዚህ ጋር ያቀረብከው ሀሳብ በዚህ ምክንያት ልክ አይደለም ብሎ የሚያቀርብ የለም። እንዳንተ የተቀየረ የለም። ብር ሰጡህ ምን አሁን ይሄ እንደውም የበለጠ እንድሰራ ያደርገኛል። ምክንያቱም እነሱ የሚፈልጉት ማሸማቀቅ ነው። እኔ ግን ይቅርታ አድርግልኝ በእንቁራሪቶች ጨዋት ወይም አሳማ ጭቃ ውስጥ ወርደ ተጫወት ቢለኝ አልጫወትም። ካላችሁ ነው አልኳቸው። ይሄው ምንድን ነው ሚዲያችሁ ሀሌታ ሚዲያ ያምጡና በሰከነ አንደበት በማስረጃ ላይ ተመስርተን ነው ወይ የሚፈልግ ሰው ፈቃደኛ ነው። ዲያሎግ የፈለገ ሰው ይሄ ዝም ብሎ በታሪክ አረዳድ ምንም ውስጥ የማይታወቅ አርቲ ቡርቲ አይደለም። ይቅርታ አድርግልኝና የሚታወቅ ሰው የሚታወቅ ምክንያቱም በደረጃ ነው የምትጫወተው። አርሰናል መጥቶ የጤና ቡድን ልግጠም ብለው አይገጥምም። በእኔ ደረጃ ያለ ሰው ሚዲያው ላይ ተጽዕኖ የፈጠረ የሚታወቅ ፊቱን ስናየው ወዲያው የምናውቀው ሰው ይምጣና ይወያይ። ይሄ ዝም ብሎ የሰፈር ውድጋጥ መጥቶ ልወያይ ቢለኝ አልወያይ እና ክብሩን የሚጠብቅ ወይ ሃይማኖት አባት ወይ የሆነ ፖለቲካ መሪ ወይ ደግሞ በአክቲቪዝም ባሉት እሳቤ ለውይይት ጋብዟል። እርሱ እኛም ሀሌታ ሚዲያ ከመምህር ታዬ ቦጋለ ጋር እስካሁን ባነሷቸው በታሪክ አረዳዳቸው፣ በእምነት አቋማቸው፣ በፖለቲካ ሀሳቢያቸው እንደዚህ ደግሞ ፊት ለፊት መዋየት ፈልጋለሁ የሚል ካለ ይምጣ ብለዋል። እኛም መሀል ገብተን እኩል ሰዓት ሰጥተን ለማዋየት ፈቃደኛ ነን። አንድ ጥያቄ ግን ልቤን ኮረኮረቸው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ የአፍሪካ ፕሬዝዳንት ሆነው መሾማቸው፣ ብዙ ሽልማት ማግኘታቸው፣ የሰሯቸው ስራዎች ከተማችን አዲስ አበባ የመነጮች ቱሪዝም መጫወቻ ሆና እያየን የነበራቸው በኢትዮጵያዊ በመላው ዓለም ያው ፍቅራቸው፣ ተወዳጅነታቸው ከተወሰነ ጊዜ በኋላ ግን ስማቸውን በማጠልሸት እኛም አንዳንዴ ለመናገር ራሱ እስከሚቸግረን ድረስ እንደርሶ ደፍሮ የሚናገር እስካለ ያለ አንዳንድ ሰው ካለ ይህን ያህል ስም ማጥፋት ለምን ፕሮፓጋንዳ ተከፈተባቸው ብለው ያስባሉ? የመጨረሻ ጥያቄ ከአንድ ሶት አይቀርም። ጥሩ ነው እንግዲህ ዓለማችን ኃይሎች አሏት፣ ግሎባል ፓወርስ የሚባሉ አሉ። እነዚህ ፓወሮች ትንሽ ዲፕሎማሲና ዓለም አቀፍ ግንኙነትን በሁለተኛ ዲግሪ ደረጃ ጀምሬ ስለነበር ኮርሶችን ወስጄ ውጤትም አግኝቼ ስለነበር የተወሰነ ቃል እነዚህ ሰዎች ሁልጊዜ አፍሪካን የሚፈልጓት የጥሬ ሀብት አቅራቢ፣ የገበያ ማራገፊያ፣ የሸቀጥ ማራገፊያ፣ የኢንቨስትመንት ለነሱ ቦታ እና ሁልጊዜ ዶሚኔት አድርገው ዓለም ላይ መኖር ይፈልጋሉ። ደግሞ አብዛኛው ምዕራቡ ዓለም ማዕድናቱን የሚወስደው ከአፍሪካ ነው። እንደውም አንድ ጊዜ አንስቼው ይሆናል ከአንተ ጋር ኮንጎን አንስቼ ነበር። 126 ነው ታጣቂ ያደራጁት። እኛ ጋም 126 ጋጋ ነው በርገርና ቂጣ በቀደደ አፉ የሚጮህ አዘጋጅተዋል። እኚህ ሰው ዓለም እያመሰገናቸው ነው። እንግዲህ የህንዱ ጠቅላይ ሚኒስትር፣ የጣሊያን ጠቅላይ ሚኒስትር፣ የቱርክ ጠቅላይ ሚኒስትር፣ ብሪክስ ውስጥ ኢትዮጵያ
ብሪክስ እንግዲህ ብራዚል፣ ራሽያ፣ ኢንዲያ፣ ቻይና እና ሳውዝ አፍሪካ ያሉበት ነው። እዛ ውስጥ አባል እንድትሆን የአፍሪካ መሪዎች መጥተው እንዴት ተሳካላችሁ እያየን ነው እኮ የሚናገሩትን የአፍሪካ አክቲቪስቶች እንዴት ሲሉ የእኛ ሀገር ግን ለምን እንደዚህ ያደርጋሉ ስትል አንድን ሀገር ለማፍረስ የመጀመሪያው ደረጃ ሀገርን አንድ አድርጎ የያዘውን ነገር መበጣጠስ ነው። ለምሳሌ ዶክተር አብይ የሁሉንም 12 ይመስሉኛል ክልሎች አሉ 12 13 እያንዳንዱ ፕሬዚዳንት እንዴት እንደሚያከብራቸው ከገጹ ኢንዳይሬክት ከምታደርገው አሴስመንት አለ። እያንዳንዱ ሚኒስትር ያከብራቸዋል። መከላከያ ኮሎኔል ስለነበሩ ብቻ ሳይሆን መከላከያ ላይ ባመጡት ለውጥ አይቶ ስለማያውቅ ኤሊት ሰራዊት እንዲመገንባት መከላከያ ያከብራቸዋል። የኢትዮጵያ ሕዝብ ይሄ ዝም ብሎ ሜዳ ላይ የሚፈናጀረው ሳይሆን አብዛኛው ሕዝብ ገበሬው ላይ ያመጡትን ለውጥ፣ 7 ከተሞች ላይ ያመጡትን ለውጥ በተለያዩ ሜጋ ፕሮጀክቶች እና ለጊዜው ደግሞ እስከምንጠናከር አሁን ምገባ እንዴት ምገባ ጥገኛ ያደርጋል። አሜሪካ በምገባ እንደ ሰው የሚኖሩ በፉድ ስታምፕ ማለት ኢትዮጵያ ምገባ እኮ ሰው እስካልቻለ ድረስ መንግስት አቅም ቢኖረው በርካታ ሀገሮች ይመግባል። አስረው እኮ 1000 ክሮነር ይከፍላሉ። 1000 ክሮነር በእኛ ሰው ማየት ይችላል። የስዊድን 1000 ክሮነር በእኛ ቢሆን በወር ይከፈላቸዋል ለእያንዳንዱ እስረኛ። አይደለም ለተራበ ምናምን ለታሰረ ሰው ምግብ እያቀረቡ በነፃ መዝናኛ እያቀረቡ ለመታሰር ይመጣሉ። ከላቲቪያ ከሊቱዋኒያ እና ከኤስቶኒያ ወደ ስዊድን ይመስክሩ ስዊድን አካባቢ ያሉ ሰዎች እና ይሄ መንግስት በአንድ በኩል ከአምራቹ ወደ ሸማቹ ገበያ ለሚችሉ እኔ አሁን እጅ ከቅዳሜና እሑድ ገበያ ነው የምገዛው አልችልማ ሌላ ቦታ ላይ። ስለዚህ አገናኘን የሚችለውን ነገር አድርገ ነዳጅ በወር 20 ቢሊዮን ብር ይደጉማል። 20 ቢሊዮን በየወሩ 20 ቢሊዮን ብር ባይደጉም ኖሮ የነዳጅ ዋጋ ስንት ነበር የሚሆነው? የነዳጅ ዋጋ መናር ሌሎችን እቃዎች ምን ያደርግ ነበር? የስራ እድል በሚሊዮኖች ነው የፈጠረ ያለው የስራ እድል። ይሄ ባይሆን ምን ይፈጠር ነበር? 580 ሺህ ቤቶች ሰርተዋል የመንግስት እዚሁ 580 ሺህ። ትልቁ የመንግስት ሰራተኛ ወጪ የትንንሽና እንትን ወጪ ምንድነው? ቤት ነው፣ ኪራይ ነው። ኪራይ ስንት ነው የሚከፈል? እያንዳንዱ ተከራይቶ የሚኖር ያውቀዋል። 580 ሺህ ቤቶች ሰርቶ ማቅረብ ምን ማለት ነው? ይሄንን ነው ምለው ርብርቡ። ይሄ ሰውዬ በሁሉም በኩል ተሳካለት። ኢትዮጵያ ደግሞ ምን እየሆነች ነው? ከአዲስ አበባ እኛ ተፈናቀልን ጥሩ ከ10 ድንቅ ከኩታንኩት ከተማነት ተነስታ ከሸታታ ከተማነት ተነስታ ከ10 ድንቅ ከተሞች መካከል አንዷ ሆነች። ይሄ ሰውዬ ከቀጠለ ምንድን ነው ያስፈራቸዋል። ስለዚህ ባንዲራው አልወደቀም ነው የሚሉት። ኧረ በለው እንዴ ተውለበለበ ነው ከፍ ቦታው። የመጨረሻ ብዬ ይህን ጥያቄ ዘልየው ነው በወቅታዊ ጉዳይ አጠር ያለች መልስ እንዲሰጡን። ትግራይ ላይ የምንሰማው ነገር በጣም እያሳዘነ ነው። ዶክተር ደብረጽዮን ተመልሰው ወደ ስልጣን መጥተዋል። እሳቸው በሚመሩት አመራር ደግሞ በሚሊዮን የሚቆጠሩ ኢትዮጵያኖች፣ ብዙ ጊዜ ሰው የሚያወራው ትግራይ ውስጥ ስለፈሰሰ ወጣቶች ደም ነው። የመከላከያ የተለያየ አካል አማራ የተለያየ ወጣቶች ያዘንበት ብዙ ኢትዮጵያ ኢኮኖሚ ወደኋላ ብዙ የሄደበትን ወደ ምርጫ መጥተዋል። ጀነራል ታደሰን በመፈንገል ይህን እንዴት ታዘቡት? እኔ እንደው ደብረጽዮንና እሱ ስር ያሉ ሰዎች ኢትዮጵያ ላይ የተላኩ መርገሞች ኃጢአታችን በጣም ስለበዛ ክፋታችን እጅግ በጣም ስላደገ ኢትዮጵያ ላይ የተላኩ መርገምና ነቀርሳዎች ይመስሉኛል። ለምን ብትል ደብረጽዮን እውነት ለህዝብ የሚያስብ ቢሆን ኖሮ ህገ መንግስት ሲወጣ ትልቁን ሚና የተጫወተች ህወሓት ናት። እሱ የሚመራው ድርጅት ደግሞ ህወሓት ነው። ህገ መንግስትን በአደባባይ ሜዳ ላይ ነው የሻረው። ቮይድ አብ ኢንሾ የሚባል ቋንቋ አለ። ከመጀመሪያው ውድቅ ነው የነሱ። ለምን? አንደኛ ተወካዮች ምክር ቤት ሰርዞታል። ህወሓትን አይፈልገውም፣ አሸባሪ ብሎ ፈርጆት ነበር። በኋላ ላይ የተወሰነ ነገር ሆነ፣ ግን ኦልሞስት ምርጫ ቦርድም አልተቀበለውም። በሀገራችን የተቋቋመው ይሄ አመራር አይደለም። የፕሪቶሪያ ስምምነትን ያለማቋረጥ ይሽሯል። የሚያሳዝንህ አሁን ትግራይ ያሉ የራሱ ሰዎች ቅድም የተገለጽኳቸው ጀነራሎች፣ አክቲቪስቶች እነ ማርያም አቤት፣ እነ ቴዲ ሪዮት፣ እነ አሉላ ሰለሞን በጣም በርካቶች እነ ፕሮፌሰር ክንደያ አሁን እንትን ነበሩ። ቅድም ያልጠቀስኳቸው አሁን የስምረት ፓርቲ ምክትል ይመስሉኛል ወይም ጸሐፊ ምን ብለው ገለጹት? አረም አሉት። እንደገና የመከራ ምንድን ነው ያለው ቴዲ ሪዮት? የመከራ የሆነ ነገር አለ። ሞት ጠሪ አንቴና፣ የሞት አንቴና ምናምን ሞት የሚጠራ አንቴና። እና አሁን ስናይ የትግራይ ልጆች ለመጀመሪያ ጊዜ ጸረ ህወሓት ሰልፍ አደረጉ። የትግራይ እናቶች መርቀው ይልኩ የነበሩት በህዝበኝነት በፊት፣ አሁን ላይ ግን 3 ልጆቼ ሞተዋል፣ አንድ ልጄን አልጋ ላይ እያስታመምኩ ነው፣ የቆመውን አልሰጥህም እምቢ ማለት ጀመሩ። ትልቅ እንትን አለ። አይፈልጓቸው ግን ደርግ ሰው ፈልጎት አይደለም፣ በመሳሪያ ኃይል ነው ያዘው። ብዙ ሀገሮች አሉ በመሳሪያ ኃይል አንበርክከው የሚገዙ እንደሱ ሆኖ እንጂ
ደብረጽዮን ትናንት ደግሞ አድርጎ የወጣውን ቁርጥ ካየኸው እዚች ጋር የሆነች ነገር አቁሞ የመጨረሻ ዳግም ፍንዳታ ይባላል። ይሄ እድሜው ካለፈ ወዲህ የሚፈነዳ የሰባ ምናምን ዓመት ሽማግሌ እዚች ጋር ብቻ አድርጎ ምናምን ተልሶ የራሱ ፐርሶናሊቲ ነው። ግን ማዝ ነው በቃ ካልተባለ አሁን እኮ የትግራይ ሀራ መሬት ላይ ሆነው ጠመንጃ አንስተው መታገል ጀምረዋል ህወሓት። ይሄ በፍጹም አይታሰብ ነበር። ለምን ህዝቡ አንገሽግሾታል፣ ምርር ብሎታል። ባለፈው ስንት ሞተ? እኔ በቁጥር አልከራከርም። አንዳንዶች ሚሊዮን ይላሉ፣ አንዳንዶች 600 ሺህ ይላሉ። ሰው ነው እኮ የሞተው። እንዴት ነው ሚሊዮንና 600 ሺህ የምንለው? ዊልቸር ላይ የተቀመጡ ወጣቶች እናንተን ወንበር ላይ ለማስቀመጥ ወንድሞቻችን ምንድን ነው ዊልቸር ላይ መቀመጥ የለባቸውም የሚል ሀሳቦች ያቀርባሉ። አሁን ይህንን ስታይ እነዚህ ሰዎች ክፉ ባይሆኑ፣ የተረገሙ ባይሆኑ፣ አረመኔ ባይሆኑ ሶማሌ ክልል ዝም ብለው ያው ሙስጠፌ ኡመር የሚባል አዲስ ፊት መጣ ከአብዲ ኢሌ ይልቅ የአዲስ ፊት ሙስጠፌ ቀየራት ሶማሌ ክልል። አብዲ ኢሌ ራሱ ብልጽግናው ያለው የሚል ቪዲዮ አይቼ ነበር። እኔ እሱን ሲናገር ሌላ ነው ያየሁት፣ አልሰማሁም። አጋጣሚ ያልሰማሁት ስለሆነ ነው። ሊሆን ይችላል። አፋር ሂድ ክቡል ሀጂ አወል አርባ አፋር ዛሬ የተለያየ ነገር እያጣጣ ደስታ ላይ ዳሞ አሉ ሲዳሞ ላይ ማነው ሲዳማ በጣም ይቅርታ ሲዳማ ላይ እንደገና አሁን ጥራቱ በየነ የሚባል በፊት ከንቲባ የነበረ በኋላ አዲስ አበባ ስራ አስኪያጅ ሆኖ ተመልሶ ይሄዳል። ሐዋሳ አሁን በቅርብ ቀን በአጭር ጊዜ እኮ ነው አመት በማይሞላ ጊዜ እንዴት እንደተቀየረች። ይሄን ሲያይ እውነት የትግራይን ህዝብ የሚወድ ቢሆን በጀት የሚሰጠው ለትግራይ ነው። ዶክተር አብይ ገብቶ ከላዩ ላይ የሚቆርሰው ነገር የለም። እስቲ ልብ አድርግ አንተ። ህግ አውጪው የትግራይ ሰው፣ ህግ አስፈጻሚ የትግራይ ሰው፣ ህግ ተርጓሚ የትግራይ ሰው፣ በጀት የሚመደበው ከራሱ ክልል ሆኖ እንደገና ከፌዴራል መንግስት ድጎማ በሀገራችን ቀመር መሰረት ፌዴራል መንግስቱ ያግዘኝ ብዙ ነገር ተጎድቻለሁ ብሎ ማሰብ ነው። እንደገና የቀረውን ወጣት ደረሱ ደግሞ አሁን የዛሬ 5 ዓመት የነበሩ ልጆች 12 የነበሩ አሁን 17 ሆኑለት፣ 11 የነበሩ 16 ሆኑለት። አሁን እነዚህን ደግሞ ለማስጨረስ የሚመጣው እንደማያሸንፍ እኮ ያውቃል። ምን ያህል ጠላት እንደሆነ የምታውቀው ከኤርትራና አማራ ክልል ጋር የእሱ ደብረጽዮን ምንድነው ፍላጎቱ? ምሽግ ውስጥ ነው ተደብቀው የተገኙት የሞቱት። አቦይ ስብሃት የሚያክል ሰውዬ ህፃን ፊት ለፊት ሲሞት እሱ በገመድ ወርዶ ነው የገባው። አይኑም ምኑም አይሰማ እጁ እጅ የሌለውና አይን የሌለው ይህ አጋጥመን አስመላሽ ወልደስላሴ ጉድጓድ ውስጥ ነው እሱ በቅርጫት ካልሆነ አይገባም። እዛ ውስጥ ገብቶ ይሄ ማነው ስዩም መስፍን፣ አባይ ፀሐዬ፣ አስመላሽ ወልደስላሴ፣ የኩትሬ ጌታቸው በኤክስካቬተር ቆፍረው በዛ ጋር ወርቅ እያስቆፈሩ በዚህ ጋር እነሱ ምሽግ ቆፍረው ፊት ለፊት ግን የወጣ የትግራይ ወጣት የእናቶች ለቅሶ። አሁን ያ መሬት ለመሬት የሚሄዱት አይ በቃ ስህተት ነው። ብር መዓት አለው። ምን አለበት በሱዳን ወጥቶ ኢትዮጵያን የትግራይን ህዝብ በተለይና ኢትዮጵያን በአጠቃላይ ሰላም ቢሰጣት እና ያመኛል ስለ እነሱ ሳስብ። ምክንያቱም አንተ እያየህ ቁስላቸው እኮ አልደረቀም። የትግራይ እናቶች እናውቃለን ለልጆቻቸው እንዴት ብዙ እናቶች ብዙ አባቶች ግን ትግራይ ውስጥ ያለው ሀዘን ከባድ ነው። በተከታታይ ይተውታል ጦርነትን፣ በጣም አስጠልቷቸዋል። እንደ ትግራይ ህዝብ ጦርነት የሚለውን ስም መስማት የማይፈልግ ሰላም የሚፈልግ ያለ አይመስለኝም። እንዲህ አሳዝኖ ምን ያህል ፈሪሃ እግዚአብሔር እንዳላቸው፣ ምን ያህል ምስኪን ህዝብ እንደሆነ፣ ምን ያህል በመላው ኢትዮጵያ ከሌላው ጋር የትግራይ ልጅ እንደሚኖር እነዚህ ሰዎች ስታያቸው ግን እኔ ያደደቢት በረሃ ላይ የያዛቸው አጋንንት ትልቁ ሳጥናኤል ኢብሊስ ይባላል በእስልምና። እሱ ሳጥናኤል ላያቸው ላይ የሚሰፍር እንደው መስበር እኔ ኦርቶዶክሶች፣ ፕሮቴስታንቶች፣ ሙስሊሞች ዱዓ መስበር ጸሎት ለዚህ ምድር መደረግ አለበት እና ደብረጽዮን ከርስ ነው እንትና ምን ብሎ ነው የጠቀሰው ብያለሁ ፕሮፌሰር ክንድያ አረም የመከራ አንቴና ደግሞ አሁንም ማርያማዊት የሆነ ያለችው ነበር እና ይህ ውርድ ያለ ሰውዬ ህዝብም ጠልቶታል፣ አክቲቪስቱ ጠልቶታል፣ የራሱ ሰራዊት ጠልቶታል። አሁን ተኩስ ቢጀመር እርግጠኛ ነኝ እጅ ይሰጣል። አሁንም እጅ እየሰጠ ማለት ጋዜጠኛው የቴሌቪዥን ምናምን ብዙ ሰው እየገባ ነው፣ እየጠፋ ነው ወደ ተለያየ አቅጣጫ ሄዱ። በቃ መረረው። የኢሳያስ እኮ ወጣት አልባ አድርጓታል። አሁን ወፍነን የሚለው ከኋላ እነ ሱዳን ኢትዮጵያ አየር ኃይል መታኝ ብሎ እየጮኸ ነው አሁን የሱዳን መንግስት። እነዚህን ከኋላ ያሉትን ተማምኖ ከፊት ለፊት ግን የኢትዮጵያውያንን ጣሊያንን ማሸነፍ 5 ዓመት መዋጋት ጀግንነት ላይረሳው ሰው 50 ዓመት አለለውም 60 ዓመት ተረግጦ ነው የኖረው እና እንዲህ አይነት ሰዎች ጋር ካሁን ከህወሓት ጋር ማነው ከኢሳያስ ጋር ደብረጽዮን ሰው ቢሆን እንደው እንደ ሰው ትንሽ ሰብአዊ ነገር ቢኖር ከደብረጽዮን ጋር አንተ በትግራይ እናቶች ቁስል ላይ በተደፈሩ ህፃናት ላይ ይህን ታደርጋለህ? ሀገር እኮ አይደለም ባዕድ ሀገር ነው። እንደው ጊዜ አለው። ጃፓንና አሜሪካ እኮ ወደ ሰላም ለመምጣት ጊዜ ፈይቶባቸዋል። ገና ደም ሳይደርቅ ከህወሓት ጋር ትሄዳል እና ኤኒዌይስ እኔ አንዳንድ ስሜት ያደርጋል በጣም በዚህ መልክ ስለጠየቀኝ ግን
ጋዜጠኛ ተሾመ ሽፈራው እውነቴን ነው እጅግ በጣም ነው የማመሰግነው። የካሜራ ባለሙያዎቻችሁ ደግሞ ተአምረኛ ናቸው ብዙ ጊዜ ያለው። በዚህ አጋጣሚ ኤዲተሮችም ሊመሰገኑ ይገባል። መላው የኢትዮጵያ ሕዝብ ደግሞ ሳውቅ በድፍረት አላደርግም፣ ሳላውቅ በስተት ግን በንግግሬ መካከል የማስቀይማችሁ ካላችሁ በየጊዜው ይቅርታ እየጠየቅኩ እሄዳለሁ። በንስሐ እንደ ነቢዩ ዳዊት እንደ ነቢዩ እግዚአብሔር ዳዊት እያዳስኩ ሄድ እመርጣለሁ። አመሰግናለሁ። እጅግ አድርገን አመሰግናለን መምህር ታዬ። የነበረን ቆይታ እንግዲህ የተጠየቁ ጥያቄዎች እኛም ያነሳቸውን ሀሳቦች እንዲህ በነፃነት ስለገለጹ እጅግ አድርገን እናመሰግናለን። ሌሎች እንግዶችም እንግዲህ ቅድሙን የወንወያይ ጥያቄ ሌላ ማሳብ ካላችሁ እንዲህ ስታደርሱን መምህር ታዬን ደግሞ እንደዚሁ ጠይቀን መልስ ታገኛላችሁ ብዬ ተስፋ አደርጋለሁ። ተሾመ ሽፈራው የዛሬ ቆይታችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሀሳብ አስተያየት ካላችሁ እስክሪኑ ላይ በሚሄደው ስልክ ቁጥር አድርሱን። የዛሬ ፕሮግራማችን ይመስላል። ሻሎም